ጥልቁ ወህኒ ከፊያሜታ አምሃ። ገና አፍላ ወጣት ናት። በ21 ዓመቷ የ4 ዓመት ሴት ልጅ አለቻት። በዚህ ዕድሜዋ ልጅ በመውለዷ ትጸጸታለች። ይሄ ሁሉ በቤተሰቦቼ ምክንያት ነው ብላ ታስባለች። ልጅነቷን ሳትጨርስ ልጅ መታቀፏ ወድቃ የመቅረቷ ምልክት እንደሆነ አምና ደምድማለች። ሰካራሙ አባቷ እሷንና ቤተሰቦቿን አውላላ ሜዳ ጥሏቸው ነበር። በመጠጥ ሱስ ምክንያት መሬቱን ሙሉ ሽጦ እነሱ ከሚኖሩበት መንደር አቅራቢያ ወዳለች ትንሽዬ ከተማ ይዟቸው ሄደው እዛ ከሄዱ በኋላም ሙሉ ቤተሰቡ በጣም ከባድ የሚባል ሁኔታ ውስጥ ነበር። ሰርኬ በአስራዎቹ ዕድሜዋ ራሷንና ቤተሰቦቿን ከችግር ስለማስወጣት ታስባለች። ግን እንዴት የሚለውን አታውቅም። ወንድሞቿ አልባሌ ቦታ መዋል ጀምረዋል። እናቷም ችግሯን ለመቅረፍ የማይሆን ነገር ጀመረች። ባለትዳር ብትሆንም በድብቅ ገንዘብ ከሚሰጧት ወንዶች ጋር አልጋ ትጋራለች። ይህንን ሰዎች ስለሚያውቁ ስሟን አጠልሽተውታል፣ አያከብሯትም። እሷ ግን ለትናንሾቹ ልጆቿ ስትል ይህንን ማድረጓን ቀጥላለች። ሰካራሙ የልጆቿ አባት የመጠጥ ካላጣ ዞር ብሎ አያትም። ቢታመምም እንኳን ከመጠጥ ወደ ኋላ አይልም። የሞተውም በስካር ምክንያት ወድቆ ነው። የሱ መሞት ለቤተሰቦቹ ምንም የሚያጎለው ነገር የለም። ግን አባት ነውና ልጆቹ በጣም አዘኑ። እሱ ከሞተ በኋላ ነበር ሰርኬ ልክ እንደ ወንድሞቿ ያለማንም ከልካይ እንደፈለገች መሆን ጀመረች። ወደ እናቷ ቤት የምትሄደው አልፎ አልፎ ነው። እናቷም አልከለከለቻትም። ሰርኬ ፑል ማጫወት ተቀጥራ መስራት ጀምራ ነበር። ከብዙ ወንዶች ጋር ትቀራረባለች። ነገር ግን ከመሳፍንት ጋር የበለጠ ተቀራረበች። መሳፍንት የቤተሰቦቿን ሁኔታ ስለሚያውቅ ያዝንላታል። በዚያ አፍላ ዕድሜዋ ላይ እንደዚህ አይነት ሁኔታ ላይ መሆኗ ይበልጥ እንዲቀርባት አደረገው። እሷም ከሱ ጋር ስትሆን ትረጋጋለች፣ የውስጧን አውጥታ ትነግረዋለች። ሌሎች ወንዶች ጋር ስትሆን የነሱን ትኩረት ለመሳብ ከእድሜዋ ጋር የማይሄዱ ነገሮችን ታሳያለች። ወንዶቹም ይመኟታል፣ ግን እሷ ገንዘብ ለመቀበል እንጂ ከነሱ ጋር ሌላ ነገር ፈልጋ አይደለም። ከመሳፍንት ጋር ስትሆን ግን ትክክለኛው ማንነቷን ታሳየዋለች። በጣም የተረጋጋች ህልም የነበራት ግን በአባቷ ምክንያት ህልሟ ከሽፎ ተሰብራ የተቀመጠች ነገር ግን አሁንም ጭላንጭል ተስፋ አለኝ ብላ የምታስብ ሴት ናት። እሱም ቢሆን ቤተሰቡ ውስጥ ችግር አለ። የመሳፍንት ቤተሰቦች ከሰርኬ ቤተሰቦች በተቃራኒው ናቸው። አካባቢው ላይ በጣም የሚታወቁ የተከበሩና ባለሀብት ናቸው። ሁለት ወንድሞቹ አሜሪካ ነው የሚኖሩት። ሌሎቹ አዲስ አበባ ጥሩ የሚባል ስራ ይዘዋል። አሁን ቤት ውስጥ ከእናትና ከአባቱ ጋር የሚኖሩት ታላቅ እህቱ ወይንሸትና ሁለት ልጆቿ እንዲሁም ታናሽ ወንድሙ አሰፋ ናቸው። በጣም ሀብታም ስለሆኑ ምንም የሚጎልባቸው ነገር የለም። ገጠር በጣም ሰፊ መሬት አላቸው። በአመት 2 ጊዜ እየተመረተ በአህያ ተጭኖ ይመጣል። እዚህ ትንሽ ከተማ ውስጥ ደህና የተባሉ አብዛኞቹ ቤቶች የነሱ ናቸው። መሳፍንት ግን እንደ ሀብታም ልጅ አይሆንም። ደስተኛ እንዳልሆነ ያስታውቃል። ገንዘብ አይጎለውም፣ ደስታ ግን እሱ ጋር የለም። ሰርኬ ተጠይቀው ነበር፣ ቤታችሁ ውስጥ ምንም ችግር የለም ግን አንተ ደስተኛ አይደለህም ብላ ተጠይቀዋለች። መሳፍንት ቤት ውስጥ ያለውን ችግር በግልጽ መናገር አይፈልግም። እዚህ ቤተሰብ ውስጥ በመፈጠሬ ደስተኛ አይደለሁም፣ ባልፈጠር ይሻለኝ ነበር ይላል። እሷ ረገጥ አድርጋ መጠየቅ ስለምትፈራ ብዙም አትጫነው። እንዲሁ በደፈናው አይዞ ሁሉም ነገር ያልፋል በማለት እሷን የሚያጽናናትን አባባል ለሱ ትነግረዋለች። እነዚህ ሁለት ቁስለኞች በተደጋጋሚ በተገናኙ ቁጥር የተለየ ስሜት ይሰማቸው ጀመር። ሰርኬ ገና ልጅ ስለሆነች ይሄ ስሜት ምን እንደሆነ ለመረዳት አልቻለችም። ከሱ ጋር ስትሆን ሰላም ይሰማታል። ካላየችው ድብርት ውስጥ ትገባለች። ይሄ ነገር ምን ሊሆን እንደሚችል ገና አላገናዘበችም። እሱ ግን ከሷ ፍቅር እንደያዘው እርግጠኛ ነው።
ይህንን ስሜቱን ሊነግራት ይፈልጋል። ብዙ ጊዜ ለመናገር ቀጠሮ ይዞ ሳይነግራት ተመልሷል። ግን ደግሞ ቶሎ መናገርና ፍቅረኛው ሊያደርጋት ይፈልጋል። አይናቸውን የጣሉባት ብዙ ወንዶች አሉ። እነሱ ሳይቀድሙት መቅደም አለበት። ሰርኬ ፑል ቤቱን የምትከፍተው በጠዋት ነው። እሱም ተጫዋች ከመምጣቱ በፊት ቀድሞ በጠዋት ሄደ። ስታየው ደነገጠች። ምን ነው በሰላም ነው በዚህ ጠዋት የመጣኸው ብላ ጠየቀችው። እሱም ሊያናግራት የሚፈልገው ነገር እንዳለ ነገራት። የሚነግራትን ነገር ለመስማት ጓጓች። ወደ ውስጥ ይዛው እየገባች ምን ልትነግረኝ ነው አለችው። መሳፍንት በጣም ተጨንቋል። ስሜቱን መግለጽ ከብዶታል። ግን እስከ መቼ ይደብቃል? ተናግሮ መገላገል ይሻለዋል። ሰርኬ አይኑን እያየች እስከሚነግራት እየጠበቀችው ነው። ግራ የመጋባት ስሜት እየተሰማት ነው። የሚነግራት ነገር ጥሩ እንዲሆን በውስጧ ትጸልያለች። የሰርኬ ጸሎት ደርሶ መሳፍንት እንደሚወዳት ነገራት። ይህ ለሷ አስደንጋጭ ቢሆንም በጣም ደስ የሚል ነገር ነው። እሱ እንደሚያፈቅራት ሲነግራት እሷም የሚሰማት ስሜት የፍቅር እንደሆነ አረጋገጠች። ከዛ ጊዜ በኋላ ፍቅረኛሞች ሆኑ። እነሱ ለሰዎች ሳይናገሩ ሁኔታቸው ይናገር ነበር። ሁሉም ሰው ፍቅር ውስጥ መሆናቸውን አወቀ። የሰርኬ እናት ምንም አልመሰላትም። ልጄ በዚህ ዕድሜሽ አጉል ሁኔታ ላይ እንዳትወድቂ ብላ እንኳን አልመከረቻትም ነበር። ሰርኬ ገና 18 ዓመት እንዳልሞላት እያወቀች ዝም ማለቷ የሚገርም ነበር። የመሳፍንት ቤተሰቦች ደግሞ ከሰርኬ ጋር እንዲሆን አይፈልጉም። ከሷ እንዲርቅ በተደጋጋሚ ነግረውታል። ከሷ ጋር እንዳይሆን ያቀረቡት ምክንያት ቤተሰቦቿ ናቸው። ቤተሰቦቿ ለኛ ቤተሰብ የሚመጥኑ አይደሉም። አባቷ የሞተው ሰክሮ ሲንዘላዘል ወድቆ ነው። እናቷ ደግሞ ገንዘብ ከሚሰጣት ወንድ ጋር አልጋ ላይ ተወድቃለች። እንደ እናት ልጆቿን ማሳደግ አልቻለችም። ስለዚህ ከእንደዚህ አይነት ሰዎች የተወለደች ሴት ምን አይነት ስብዕና እንደሚኖራት መገመት አይከብድህም ብለው ሊያሳምኑት እየሞከሩ ነው። እሱ ግን ለሰርኬ እየተከራከረ ነው። እኔ እንደናንተ እንዳልሆንኩት እሷም እንደ ቤተሰቦቹ አይደለችም። ምንም ብትሉኝ ሕይወቴ ውስጥ ያለችውን ብቸኛ ንጹህ ሴት ልተዋት አልፈልግም አላቸው። መሳፍንት እንደተናገረውም ከቤተሰቦቹ ለየት ያለ ሰው ነው። ምንም ቢሉት እሷን አይተዋትም። እሷን የማይተዋት ከሆነ ከቤት እንደሚያባረሩትና 70 ሳንቲም እንደማይሰጡት ነገሩት። እሱም ሥራ መጀመር እንዳለበት አሰበ። የሚያውቃቸውን ጓደኞቹን አናገረ። ግን ሥራ ሊያገኙለት አልቻሉም። እነሱ ያላገኙለት ለሱ የሚመጥነውን ሥራ ስለፈለጉ ነው። እሱ ደግሞ በዚህ ሰዓት ሥራ ማማረጥ አይፈልግም። ራሱ ዞር ብሎ ሥራ መፈለግ ጀመረ። ብዙም ሳይቆይ የኮንስትራክሽን ሥራ ውስጥ የቀን ሥራ አገኘ። ያለምንም ማቅማማት በቀጥታ ሥራውን ጀመረ። ሰዎች የሚያደርገው ነገር የጥጋብ ነው። የሀብታም ልጅ ሲጠግብ ድሃ መሆን ያምረዋል እያሉ ይስቁበታል። ቤተሰቦቹ ደግሞ ይሄ ጤነኝነት አይደለም፣ ልጃችን እያበደ ነው፣ በጤናው ቢሆንማ ለማትረባ ሴት ብሎ ይህንን አያደርግም እያሉ ነው። ሰርኬ ደግሞ ምን ያክል እንደሚወዳት ያረጋገጠችበት ነው። በእኔ ምክንያት ከቤተሰቦች ጋር አትራራቅ፣ ከምቾት አትውጣ አለችው። ይህንን የምትለው በእሷ ምክንያት እንዳይሰቃይ ስለምትፈልግ ነው። የኔ ቤተሰቦች ከላይ እንደሚታዩት አይደሉም፣ ከነሱ መራቄ ለኔም ጥሩ ነው ይላታል። ስለ ቤተሰቦቹ ድብቅ ክፋት ጫፍ ጫፍ ይናገራል፣ ግን በግልጽ መናገር አይፈልግም። ምንም ይሁን ምን ከቤተሰቦቹ መራቅ የለበትም ብላ ስለምታስብ ከቤተሰቦቹ ጋር ለማቀራረብ እያሰበች ነው። መንገድ ላይ እህቱ ወይንሸትን ስታገኛት ልታናግራት ሞከረች። ወይንሸት ግን ሰርኬን በንቀት እየተመለከተቻት ነው። ሰርኬ ምንም ብታይ የምትወደውን ሰው እህት በንቀት ማናገር አልፈለገችም። ተረጋግታ አናገረቻት። መሳፍንት ትልቅ ሰው ነው። የሚጠቅመውንና የማይጠቅመውን ማገናዘብ ይችላል። ስለዚህ ባትገፉት ጥሩ ነው። አንቺ ታላቅ እህቱ ነሽ፣ ልትረጁ ይገባ ነበር ብላ በተረጋጋ ሁኔታ አናገረቻት። ወይንሸት ከት ብላ ሳቀች። በአንቺ መመከር ንቀት ነው። ምክንያቱም እኔ ወይንሸት አንዲት ለአቅመ ሔዋን ያልደረሰችና ባለጌ ከሆነ ቤተሰብ የወጣች ሴት ምክር ልትሰጠኝ አትችልም።
አሁን ባለማወቅ ነው ብዬ አልፈዋለሁ። ድጋሚ ግን እንዳሁኑ እኔን ለመምከር ከሞከርሽ ውርድ ከራሴ አለቻት። ሰርኬ ደነገጠች። ኩምሽሽ ብላ መንገዷን ቀጠለች። ግን ደግሞ በወይንሸት ቁጣ ምክንያት መሳፍንትን ከቤተሰቦቹ ጋር የማስማማት እቅዷን አልተወችም። የመሳፍንትን እናትና አባት ለማናገር አስባለች። እንዴት ማናገርና ምን ብላ እንደምታሳምናቸው ስትለማመድ ነበር። ከልጃቸው ጋር አንድ ቤት ውስጥ እየኖረች ነው። ስለዚህ ሊሰሟት ይገባል። ሰርኬ የመሳፍንት ቤተሰቦች ጋር ሄደች። እናትና አባቱም አላከበሯትም። ልክ እንደ ሕፃን እያዩት ነው። እሷ ግን ከመናገር ወደ ኋላ አላለችም። መሳፍንትን በጣም ወደዋለሁ። እሱን የሚመለከት ነገር ሁሉ እኔን ይመለከተኛል። ስለዚህ ከቤተሰቦቹ ጋር እንዲራራቅ አልፈልግም። እናንተም አትግፉት አለቻቸው። የምትወጁ ከሆነ ከሱ ራቂ። አንቺ ለሱ የምትመጥኝ ሴት አይደለሽም። ገና ልጅ ነሽ። ከመሳፍንት የተሻለ ሰው ሊያጋጥምሽ ይችላል። ስለዚህ እባክሽ ከሱ ራቂ አሏት። ለማስታረቅ ብትሄድም የሱ ቤተሰቦች እሷ ከሱ እንድትርቅ እየተጫኗት ነው። ለምንድነው ይሄንን ያክል የሚጠሉኝ? በቤተሰቦቼ ምክንያት ነው። በዛ ምክንያት ከሆነ እኔ ከቤተሰቦቼ የተለየው ሴት ነኝ። እንደ እናቴም ሆነ እንደ አባቴ አይደለሁም አለች። የመሳፍንት አባት የተናገረው ነገር ይበልጥ አሳዘናት። ልጄ በስነ ስርዓት ያደገችና በእድሜም ካንቺ ከፍ ያለች ሴት እንዲያገባን የምፈልገው። ስለዚህ እባክሽ እሱን ተይው። ገንዘብ ከፈለግሽ እንስጥሽና ልጃችንን ተይልን። አንቺ ጋር ሆኖ ህይወቱ እንዲበጠበጥ አንፈልግም አሏት። ለማስማማት የሄደችው ሰርኬ ልቧ ተሰብሮ እያለቀሰች ተመለሰች። ቤት ስትገባ እያለቀሰች ነበር። መሳፍንት ሳያት ደነገጠ። ምን ሆነሽ ነው? የት ነበርሽ ብሎ ጠየቃት። እሷ ግን አልነገረችውም። እንዲሁ ትንሽ ከፍቶኝ ነው አለች። መሳፍንት ግን መገመት አልከበደውም። የኔ ቤተሰቦች ጋር ሄደሽ ነበር አይደል? ወደ እነሱ እንዳትሄጂ በተደጋጋሚ ነግሬሽ ነበር። እነሱ ያሉት ካልሆነ ሌላን ሰው አይሰሙም። በዛ ላይ ከነሱ ጋር እንድትቀራረቢ አልፈልግም አለ። ሰርኬ ከዛ ጊዜ በኋላ ወደሱ ቤተሰቦች ሄዳ አታውቅም። ከሱ ጋር ህይወትን ለማሸነፍ እየሞከሩ ነው። ቤተሰቦቹ ግን አላስቻላቸውም። አንድ ቀን አባቱ ወደ ቤት መጣ። የመጣው ገጠር ቤተሰብ ለመጠየቅ ልንሄድ ነው፣ ግዴታ አንተም መሄድ አለብህ ለማለት ነው። መሳፍንት ግን ቃል በቃል አልሄድም ብሎ መለሰለት። ግዴታ መሄድ አለብህ፣ ከቀረ ጥሩ አይሆንም ብሎ ሊያሳምነው ሞከረ። ከዚህ በፊትም የሚሄደው ስለምታስገድዱኝ እንጂ መሄድ ፈልጌ አይደለም። አሁን ግን በግዴታ መሄድ አልፈልግም። እናንተ የምትሄዱበት ቦታ መገኘት አልፈልግም አለው። አባቱም አንዴ ብቻ ላናግረ ብሎ ወደ ውጭ ይዞት ወጣ። ሰርኬ የሚያወሩትን መስማት ፈልጋለች። እሷ እንድትሰማው ያልፈለገው ነገር ምንድነው? በቀስታ ወደ በሩ ተጠግታ ማዳመጥ ጀመረች። አሁን የማትሄድ ከሆነ ህመም ድጋሚ ይነሳል። እሱ ብቻ ሳይሆን ከዚህች ሕፃን ልጅ ጋር መሆን አልተፈቀደልህም አለው። መሳፍንት ግን የአባቱን ንግግር ከምንም አልቆጠረውም። የምኖረውን ህይወት ማንንም አላስፈቅድም፣ በዛ ላይ እኔ ጤነኛ ነኝ ብሎ ጥሎት ወደ ቤት ገባ። ሰርኬ ከሰማች በኋላ ሳያት ቀድማ ቁጭ ብላለች። አባትህ ምን እያለህ ነው ብላ ጠየቀችው። እሱ ግን አልነገራትም። እንሂድ ከማለት ውጪ ምን ይለኛል ብለሽ ነው ብሎ ቀለል አደረገው። ቤተሰብ ጥየቃ ከሆነ ለምን አትሄድም አለችው። እሱ ግን መሄድ አይፈልግም። እነሱ ሄደው ይምጡ፣ እኔ ሌላ ጊዜ ሄዳለሁ አላት። በነጋታው መሳፍንት በጠና ታመመ። ከአልጋ ወርዶ መራመድ ከበደው። ሰውነቱ አይታዘዝለትም። ሰርኬ ደነገጠች። እዛው አካባቢ ያለ ጤና ጣቢያ ይዛው ሄደች። ግን ምንም ለውጥ የለም። የተሻለ ሕክምና እንዲደረግለት ቤተሰቦቹ ጋር ለማውራት ሄደች። ግን ቤተሰቦቹ እስካሁን አልተመለሱም። ግራ ተጋብታለች። ሲጨንቃት ወደ እናቷ ሄደች። በጣም እንደታመመና ምን ማድረግ እንዳለባት ጠየቀቻት። የእናቷ ምክር በጣም የሚያበሳጭ ነበር። መንቀሳቀስ ካልቻለ ላንቺ ምን ይጠቅምሻል? በዚህ እድሜሽ ያልጋ ቁራኛ ወንድ ጋር መኖር እንዳታስቢው። ከሱ የሚሻሉ አንቺን የሚፈልጉ ብዙ ወንዶች አሉ። ስለዚህ መሳፍንትን ለቤተሰቦቹ ስጪና አንቺ ሌላ ህይወት ጀምሪ አለቻት። አንቺን አማክሪኝ ብዬ መምጣቴ ነው ጥፋቱ ብላ
ተመለሰች። መሳፍንት ህመሙ እየባሰበት ነው። በዛ ላይ እሷም ስራ የላትም። በሱ ስራ ብቻ ነበር የሚኖሩት። አሁን ቤቱ ባዶ ሆነ። ከእናቷ ቤት እያመጣች ነበር የሚበሉት። እናቷ የምትሰጣት እየተነጫነጨች ነው። ከቀናት በኋላ ቤተሰቦቹ መጡ። መታመሙን ሲሰሙ ወደ ቤት መጡ። እንደመጡ ወደ ቤት ሊወስዱት ተዘጋጁ። እሱ መሄድ ባይፈልግም መናገር አይችልም። በዝምታ ማየት ብቻ ነው። ሰርኬ አትውሰዱት፣ እዚሁን ከባከበዋለሁ አለች። ግን አልሰማትም። መሳፍንትን ወደ ቤታቸው ወሰዱት። ከዛ ጊዜ በኋላ በየቀኑ እሱን ማየት አልቻለችም። አልፎ አልፎ ነበር እየሄደች የምትጠይቀው። እንደዚህ የሆነው ባንቺ ምክንያት ነው እያሉ ይወቅሷታል። ወደ አዲስ አበባ ወስደው የሚያሳክሙት መስሏት ነበር። እነሱ ግን ወደ ገጠር ነበር የወሰዱት። ገጠር ሕክምና የለም። ለምን እንደወሰዱት አልገባትም። ጠየቀቻቸው። እነሱም አይመለከትሽም፣ ከዚህ በኋላ የራስሽን ሕይወት መኖር ጀምሪ አሏት። ግን ከመሳፍንት ጋር የሚያስተሳስራት ሐረግ ተፈጠረ። ሰርኬ ነፍሰ ጡር ነበረች። በዚህ ዕድሜዋ ልጅ መምጣቱ አስደነገጣት። ምንድነው የማደርገው? ልጄን እንዴት ነው የማሳድገው የሚለው አስጨንቋታል። ለመሳፍንት ቤተሰቦች ለመናገር እያሰበች እያለ ያልጠበቀችው የሚያስደነግጥ ነገር ተፈጠረ። መሳፍንት እንደሞተ ሰማች። ይሄ ለሷ ከባድ ነው። መሳፍንትን መቅበር እንኳን አልቻለችም። ምክንያቱም የተቀበረው እዛው ገጠር ነበር። ቤተሰቦቹ ሲመለሱ እንዳረገዘች ለመናገር ወደ እነሱ ሄደች። ስትነግራቸው አልተቀበሏትም። የልጃችን አይደለም፣ አንቺ እንደ እናትሽ ስለሆንሽ ከሌላው እንዲያረገሹን ነው እኛ አንቀበልም አሏት። አንቀበልም ከማለታቸው በላይ በጣም ያበሳጫት የመሳፍንት አይደለም ማለታቸው ነው። የሱ ነው ብላ ደጋግማ ማለች። እነሱ ግን አልተቀበሏትም። ምንም ብትከፋ እናት ናትና ትንከባከባት ጀመር። የመሳፍንት ቤተሰቦች በሽማግሌ ቢጠየቁም እምቢ ብለዋል። ሰርኬ ከእናቷ ጋር ተቀመጠች። እናቷ የምትኖረው ከወንዶች በምታገኘው ገንዘብ ነው። እሷ ጋር የማይመጣ ወንድ የለም። ከታዳጊ እስከ ሽማግሌ፣ ከባለትዳር እስከ ላጤ እሷን የማይፈልግና ከእሷ ጋር የማይጋደም የለም። ሰርኬ በመገረም ግን ምን ብታስነኪያቸው ነው እየተክለፈለፉ የሚመጡት አለቻት። እናቷም በጥቂቱ ፈገግ ብላ ሁልጊዜም ቢሆን መጥፎ ሥራ ሰውን ይስባል። አሁን እኔ የእጅ ሥራ እየሰራው ብሸጥ ብዙም ሰው አይመጣም። ኧረ እንደውም ከነጭራሹ ላይ ይሰጥ ይችላል አለቻት። እናቷ የተናገረችው ነገር ልክ ነው። እናቷ የምታደርገውን ነገር ባትደግፈውም አትስሪ ብላ መቃወምም አትችልም። ምክንያቱም እናቷ የምትኖረው ከወንዶች በምታገኘው ገንዘብ ስለሆነ። እሷም በዚህ በጭንቅ ሰዓት ወደ እናቷ ነው ሄደችው። ምንም ገንዘብ የላትም። የእናቷን ሥራ ብትጠላውም የምትኖረው ግን በዛ ገንዘብ ነው። በዚህ ዕድሜሽ ዲቃላ ትታቀፊያለሽ ብዬ አስቤ አላውቅም ነበር። ከኔም ከወንድሞችሽም የተሻልሽ ትመስይ ነበር አለቻት። ሰርኬ እንኳን እንደዚህ ተናግረዋት እንዲሁም ከፍቷታል። እማዬ ስተቴን እየደጋገምሽ አትንገሪኝ አለቻት። የሰርኬ እናት በልጇ ድርጊት ብትናደድም ከጎኗ ናት። ያለምንም ችግር እየተንከባከበቻት ነው። ግን የመሳፍንትን ቤተሰቦች ለመጋፈጥ ተዘጋጅታለች። በየጊዜው እየሄደች ልጅ ያረገዘችው ከናንተ ልጅ ነው፣ ልታግዟት ይገባል ትላቸዋለች። እነሱም በስድብ አጥረግርገው ይመልሷታል። አምነው እስከሚቀበሉ አለቃቸውም ትላለች። ሰርኬ ግን በእነሱ ላይ ተስፋ ቆርጣለች። እነዚህ መተታም የሆኑ ሰዎችን ሰላም እነሳቸዋለሁ ስትል ሰማች። ሰርኬ ደነገጠች። የመሳፍንት ቤተሰቦች የእውነት መተታም ናቸው ወይስ ስማቸውን ለማጥፋት እየሞከርሽ ነው ስትል ጠየቀቻት። እውነት ይሁን ውሸት አላውቅም፣ ግን ሲባል እሰማለሁ። ይሄ ሁሉ ሀብት የተገኘው በመተት ነው ይባላል። እሱ ብቻ ሳይሆን ልጆቻቸው ጥሩ ቦታ ላይ ያሉት የሌላ ሰው ዕድል እየወሰዱ ነው ይባላል። ያንቺው መሳፍንት የሞተውም ሐሳባቸውን ስለሚቃወም ነው ሲባል ሰምቻለሁ አለቻት። ሰርኬ በፍርሃት ተዋጠች። ልጄን ወደ ሰዓት አልከትም፣ የነሱ ቤተሰብነት ቢቀርባት ይሻላል፣ ከዚህ በኋላ ተቀበሉ ብዬ አላስጨንቃቸውም አለች። እናቷ ግን ተቃወመቻት። ልጅሽ ሕይወትሽን የምትቀይር
የገንዘብ ካርድ ናት፣ የአባቷን ድርሻ ከነሱ መጠየቅ አለባት አለቻት። እናቷ ገንዘብ ነው የምትፈልገው፣ እሷ ግን ልጇ ምንም አይነት ችግር ውስጥ እንድትገባ አትፈልግም። ሰርኬ ከመሳፍንት ቤተሰቦች መራቅ ጀመረች። እናቷንም አስቁማታለች። ስትወልድም መተው አልጠየቋትም። አለመምጣታቸው ደስ ብሏታል። እናቷ የነገረቻት ነገር እንድትፈራቸው አድርጓታል። እሷም የምታስታውሰው ነገር አለ። ያኔ የመሳፍንት አባት ቤት ድረስ መጥቶ ከኛ ጋር ካልሄድክ ድጋሚ ትታመማለህ ብሎት ነበር። መሳፍንትም ቢሆን በተደጋጋሚ ቤተሰቦቼ የሚያደርጉት ነገር ደስ አይለኝም ሲላት ነበር። አሁን ልጇን ከነሱ ማራቅ ነው የምትፈልገው። ሰርኬ ከወለደች በኋላ ስራ ጀመረች። ልጇን እናቷ እንድትይዝ እያደረገች እሷ የቀን ስራ ትሰራለች። ልጇ ህይወት 1 ዓመት ከሞላት በኋላ የመሳፍንት ቤተሰቦች እየመጡ ይጠይቋት ጀመር። ህይወት ደስ የምትልና የምታሳሳ ልጅ ናት። ደግሞ መልኳ ቁርጥ አባቷን ነው። አይናቸውን ልጇ ላይ መጣላቸው ሰላም እየሰጣት አይደለም። ስለዚህ የመሳፍንት ልጅ አይደለችም ልትላቸው አሰበች። ግን እንደዛ ብትላቸውም መልኳ ይናገራል። እናቷ ደግሞ ልጅቱ ከነሱ ጋር እንድትቀራረብ ትፈልጋለች። ምክንያቱም ይቺ ሕፃን ልጅ የመሳፍንት ልጅ ስለሆነች የሱ የሆነው ሁሉ ለሷ ይሆናል ብላ ስለምታስብ ነው። እኛ ከችግር የምንወጣው በልጅሽ ምክንያት ነው፣ ስለዚህ ከአያቶቿ ጋር እንድትላመድ አድርጊያት ትላታለች። ሰርኬ ግን አትፈልግም። 4 ዓመት ተቆጠረ። ሰርኬ የቀን ስራ እየሰራች የተሻለ ህይወት መኖር አልቻለችም። ስለዚህ ሌላ መንገድ መፈለግ አለባት። ወደ አረብ ሀገር ሄዳ ለተወሰነ ዓመት ሰርታ መመለስ ፈለገች። ግን ደግሞ እሷ ከሌለች ልጇን ይወስዱባታል። እናቷ እንደሆነች ቸልተኛ ናት። ግን ሌላ አማራጭም የላትም። ልጄን አደራ ካንቺ የበለጠ የምቀርበው ሰው ስለሌለ ነው፣ ስለዚህ ልጄን ላንቺ አደራ ሰጥቼሻለሁ አለቻት። አታስቢ፣ የልጅ ልጄን እንደ ልዕልት እንከባከባታለሁ፣ አንቺ ያለ ምንም ሐሳብ መስራት ትችያለሽ አለቻት። ሰርኬም ልጇን ለእናቷ አደራ ሰጥታ ወደ አረብ ሀገር ሄደች። የሰርኬ እናት የልጅ ልጇን መንከባከብ አልከበዳትም። ህይወት ገና 4 ዓመት ቢሆናትም በጣም ስርዓት ያላትና የማትረብሽ ልጅ ናት። ሰርኬም በሰው ሀገር እየሰራች ነው፣ ግን ልቧ ያለው ልጇ ጋር ነው። በጣም ትናፍቃታለች። በዛ ላይ በእናቷ ቸልተኝነት ምክንያት ልጇ አንድ ነገር እንዳትሆን ፈርታለች። የመሳፍንት ቤተሰቦች ሰርኬ ከሄደች በኋላ ህይወትን የማግኘት ፍላጎታቸው ጨምሯል። ለ2-3 ቀን እየወሰዱ ከነሱ ጋር ያቆዩታል። የሰርኬ እናትም አልከለከለቻቸውም። ምክንያቱም የሟች አባትን ሀብት ንብረት የምትወርሰው እሷ ስለሆነች ከነሱ ጋር መቀራረብ አለባት ብላ ስለምታምን ነው። ግን ህይወት የአባቷ ቤተሰቦች ጋር እንደምትሄድና እንደተቀራረበች ለሰርኬ አልነገረቻትም። ከነገረቻት ስራውን ትታ ትመጣለች። ልጇ ከነሱ ጋር እንድትቀራረብ አትፈልግም። ሰርኬ ኤፍሬም ከሚባል ወንድ ጋር በፌስቡክ ተዋወቀች። ኤፍሬም የሚኖረው አዲስ አበባ ነው፣ ግን አንዳንዴ ወደ ቱርክ እየሄደ ዕቃዎችን ያመጣል። ጎበዝ ነጋዴ ነው። ሰርኬ ፌስቡክ ላይ የምትለቃቸውን ፎቶዎች አይቶ ነበር ይወደዳት። ሲያወራትም በትህትና ማውራት ጀመረች። ከኤፍሬም ጋር እየተቀራረቡ ሲሄዱ ልጅ እንዳላት ነገረችው። ልጅ እንዳለኝ ስነግረው ይርቀኛል ብላ አስባ ነበር። እሱ ግን ምንም አልመሰለውም። ልጅ እንዳላት ከነገረችው በኋላ የሱን አሳዛኝ ነገር ነገራት። ኤፍሬም ልጅ መውለድ እንደማይችል ሲነግራት በጣም አዘነችለት። እሱም ቢሆን መውለድ የማይችለው ወንድ ጋር ጊዜዋን ማባከን ስለማትፈልግ ትርቀኛለች ብሎ ፈርቶ ነበር። ግን እሷ ከሱ አራቀችም፣ ይበልጥ ቀረበችው። በአካል ሳይተዋወቁ ፍቅር ውስጥ ገቡ። ኤፍሬም እስካሁን የኖርኩትን አስጠሊታ ህይወት ሊከሰልኝ የመጣው ወንድ ነው ብላ አሰበች። በአካል ሳያውቃትና ገንዘቧን ሳይጠይቅ በፍቅሯ ክንፍ ማለቱ ትክክለኛ ወንድ እንደሆነ አስመስክሯል። የሄደችው ለ5 ዓመት ነው። እሱ ግን ገና በ3ኛ ዓመቷ ተመልሰሽ ነይ ያላት ነው። 5 ዓመቴ ልጨርስና እመጣለሁ፣ ግን ድጋሚ ተመልሼ አልሄድም። ካንተ ጋር አዲስ መንገድ ጀምራለሁ። ልጄ የምትኮራባት እናት መሆን አለብኝ። እኔ በእናቴ ድርጊት እንደማፍረው ልጄም በእኔ ስራ እንድታፍር አልፈልግም። ደስተኛውን እንድታድግ ነው የምፈልገው አለችው። እሱም ይሄንን አቋሟን ይወደዋል።
ልጅሽ ልጄ ናት። እሷን ደስተኛ ለማድረግ አንቺ ብቻ ሳትሆኚ እኔም መጠንከር አለብኝ አለ። ኤፍሬም ወደ ገጠር ሄዶ ሕይወትን ለማየት እንዳሰበ ሲነግራት በጣም ደስ አላት። ከአዲስ አበባ ወጥቶ ወደ ገጠር ሄዶ አያውቅም። የሚሄደው ለመጀመሪያ ጊዜ ነው። የሰርኬ እናትና ልጅ ወደሚኖሩበት ትንሽዬ የገጠር ከተማ ሄደ። በሰጠችው አድራሻ ወደ እናቷ ቤት አመራ። ግን ቤት ውስጥ ያገኘው እናቷን ብቻ ነበር። ሕይወት የለችም። ኤፍሬም አመጣጡ ሕይወትን ለማየት እንደሆነ ለሰርኬ እናት ነገራት። ሕይወት አያቶቿ ጋር ናት። አሁን ልታገኛት አትችልም። ሌላ ጊዜ ተመልሰና አለችው። ግን አንድ ያልተመቸው ነገር ነበር። ሰርኬ እናት ሕይወት አያቶቿ ጋር መሆኗን እንዳትናገር ብለዋለች። እነዚህ ሰዎች ጥሩ የሚባሉ ከሆነ ለምን ሰርኬ እንድታውቅ አልፈለገችም? ሰርኬ ልጇ አያቶቿ ጋር መሆኗን ለምን አትፈልግም? አለ። ነገሩ ብዙም ባያስጨንቅም እሱን ግን ረብሾታል። ከዚያ አካባቢ ሳይርቅ ለሰርኬ ደወለላት። ሕይወት አያቶቿ ጋር እንደሆነች ሲነግራት ደነገጠች። እባክህ ኤፊ ልጄን ከነዛ ሰዎች እጅ አውጣት አለችው። እሱ ደግሞ ይህንን የማድረግ መብት የለውም፣ ግን የሰርኬን እናት አሳምኖ እንድታመጣት ማድረግ ይችላል። ተመልሶ ወደ ሰርኬ እናት ሄደ። ለሰርኬ ነግሬያታለሁ፣ በዚህ ምክንያት ደንግጣለች፣ እመጣለሁ እያለች ነው። ልጅሽ ችግር ላይ ከምትወድቅ ሕይወትን ከነዛ ሰዎች ጋር አትታያት፣ አብረን እንሂድና ይዘናት እንምጣ አላት። ሕይወትን ካየኋት በጣም ቆይቻለሁ፣ አያቶቿ ወደ ገጠር ልከዋታል አለችው። ኤፍሬም የሰርኬ እናት ቸልተኝነት አናደደው። እንዴት የልጇን ልጅ ገጠር ሲወስዷት ዝም ትላለች አለ። አሁን አብረን ሄደን እንዲያመጧት እንንገራቸው ማለት የሰርኬን እናት ሳትወድ በግዷ ወደ መሳፍንት ቤተሰቦች ቤት እንድትወስደው አደረገ። የመሳፍንት እህት በንዴት ጦፈች። አንተ ማነህና ነው የወንድሜ ልጅ ላንተ የምሰጥህ አለችው። እሱም በተረጋጋ አነጋገር ለኔ ሳይሆን ለአያቷ መልሱላት፣ ሰርኬ እዛውና በጣም እየተጨነቀች ነው አላት። ሕይወት አሁን ያለችበት ሁኔታ ተመችቷታል፣ ስለዚህ እናንተ ጋር አትመጣም አለ የመሳፍንት አባት። ኤፍሬም እሺ እሱ የሷ ምርጫ ነው፣ ግን አንዴ እንዳያት ፍቀዱልኝ፣ ያለችበት ቦታ ድረስ ሂጄ ማየት አለብኝ፣ ካልሆነ ሰርኬ አትረጋጋም አለ። ሩቅ ቦታ ነው ያለችው፣ እንኳን ላንተ እናቷን ብትመጣ እንዲገናኙ አናደርግም አሉት። እነዚህ ሰዎች ይበልጥ እልህ እያስያዙት ነው። ልጅቷን ያደረጋችኋት ነገር አለ እንዴ ብሎ ሲጠይቅ የመሳፍንት እናትና እህት በድንጋጤ ተያዩ። ይቺን ልጅ ሳያት መመለስ አልፈለገም። የሰርኬን እናት እባክሽ ይቺ ልጅ መምጣት አለባት፣ እንደምንም አድርገሽ እንዲያመጧት አድርጊ፣ ውስጤን ጥሩ ስሜት እየተሰማው አይደለም፣ የሆነ የደበቁት ነገር እንዳለ ግልጽ ነው አላት። ምንም የተደበቀ ነገር የለም፣ በቃ ተዋት፣ እነሱ ጋር ብትሆን ይሻላታል፣ ወደኛ ተመልሳ በደህንነት ከምታድግ እዛው ትቀመጥ አለችው። ኤፍሬም እዛ ለ3 ቀን ቆየ። በሶስተኛው ቀን ለመመለስ እየተዘጋጀ ያለ ሰርኬ መጣች። በዚህ ፍጥነት ትመጣለች ብሎ አልጠበቀም ነበር። እሷ ግን የልጇ ነገር አላስቻላትምና እየገሰገሰች መጣች። እናቷን እንኳን ሰላም ልትላት ስታያት ተናደደች። እንዴት አደራ የሰጠውሽን ልጄን ለነዛ ሰዎች አሳልፈሽ ትሰጫለሽ ብላ ተናገረቻት። ለራስሽ ጥቅም ብዬ ነው ከአያቶቿ ጋር ያቀራረብኳት፣ አንቺስ ድሮ ስትፈልጊው የነበረው ይሄን አልነበር አለች። ሰርኬ ልጇን እንዲወስዱባት አትፈልግም። እንደ ልጃቸው ልጅ እንዲቀበሉ ነበር የምትፈልገው። ከኤፍሬም ጋር በአካል የተገናኙት ለመጀመሪያ ጊዜ ነው፣ ግን ከጠበቀችው በላይ ወደደችው። እሱም ቢሆን ፎቶ ላይ ከሚያውቃት በላይ በአካል ቆንጆ ሆና አገኛት። ለሷ ብሎ እዚህ ድረስ መጥቶ ስለቆየ አመሰገነችው። እሱም እጇን በመያዝ ከዚህ በኋላ በሁሉም ነገር ከጎንሽ ነኝ አይዞሽ አላት። እሱ እንደዚህ ሲላት ጥንካሬ የተሰማት አሁን ከመሳፍንት ቤተሰቦች ጋር ልትጋፈጥ ተዘጋጅታለች። ወደ እነሱ ቤት ሄደችው ከኤፍሬም ጋር ነው። እናቷ እንደፈለግሽ ማድረግ ትችላለሽ፣ ከዚህ በኋላ አይመለከተኝም ብላታለች። ሰርኬ ፊት ለፊታቸው ቆማ ልጄን መልሱልኝ አለቻቸው። መቼ ሰጠሽን ልጅ ነው የምንመልስልሽ ብለው ሊከዷት ሞከሩ። ሰርኬ አካባቢው ላይ ያሉ የተባሉ ሽማግሌዎችን ይዛ ሄደች። በሰው ሀገር ለ4 ዓመት ስንከራተት የነበረው ለልጄ ስል ነው፣ ስለዚህ አሁን ተመልሻለሁ፣ ልጄን ይመልሱልኝ አለች።
በፈለግሽው መንገድ መጠየቅ ትችያለሽ፣ እኛ ጋር ያስቀመጥሻት ልጅ የለችም ብለው በሩን ዘጉት። እዛው አካባቢ ወዳለ ፖሊስ ጣቢያ ሄዳ ነገረቻቸው። በጣም የሚገርም ነገር ነበር የመለሱላት። እዛው ራሳችሁ ጨርሱ፣ የቤተሰብ ጉዳይ ውስጥ አንገባም አሉ። ፖሊሶቹ የመሳፍንትን ቤተሰቦች ይፈሯቸዋል። ሰርኬ ሁሉም ነገር ጨለመባት። ልጄን ካላገኘው እሞታለሁ እያለች ታለቅሳለች። ኤፍሬም አንድ ሐሳብ አቀረበላት። ሕይወት ያለችበትን ቦታ እናጣራና ማንም ሳይሰማ ወደዛ እንሂድ፣ ያለችበትን ሁኔታ ማወቅ አለብን አላት። እሷም በኤፍሬም ሐሳብ ተስማማች። ልጇን ለማግኘት ማድረግ ያለባትን ሁሉ ማድረግ አለባት። ገጠር ያሉት የመሳፍንት ቤተሰቦች የት አካባቢ እንደሆኑ አጣራች። ከዛም ከኤፊ ጋር ወደዛ ቦታ ሄደች። ግን ልጇ እዛ የለችም። ሕይወትን ለየትኞቹ ቤተሰቦቻቸው እንደሰጧት አይታወቅም። ምንም ማድረግ ስላልቻሉ ተመልሰው መጡ። ግን አሁንም ተስፋ አልቆረጡም። እነሱን መከታተል ጀመሩ። ሰርኬ የመሳፍንት ቤተሰቦች ጋር የመጋፈጥ አቅም የላትም። ምክንያቱም እነሱ ሀብታምና ከብዙ ሰዎች ጋር የሚቀራረቡ ናቸው። እዚህ ትልቅ ቤት ከመጣች ብዙ ጊዜ ሆኗታል። የአባቷ ቤተሰቦች ይዘዋት የመጡት እናትሽ ጋር እንውሰድሽ ብለው ነው። ግን እስካሁን እናቷን አላገኘቻትም። ሕይወት 8 ዓመቷን ጨርሳ 9 ዓመቷን ለመያዝ ወራቶች ናቸው የቀሯት። ከ4 ዓመት በፊት ነው እናቷ ትታት ወደ አረብ ሀገር ሄደችው። ስለ እናቷ አያቷ ነግራታለች። እናትሽ ላንቺ ብላ ነው ሄደችው ብላ ነግራታለች። ከአባቷ ቤተሰቦች ጋር ብዙም ቀረቤታ የላትም። እንዲያውም የሚወዷት አይመስላትም። ግን ከእናትሽ ጋር ላገናኝሽ ሲሏት ደስ ብሏት ነበር። አምጥተው እዚህ የሚጨንቅ ቤት እንድትቀመጥ አደረጓት። እዚህ ቤት ውስጥ ልክ እንደ ልዕልት ይንከባከቧታል። ቀን ሙሉ ቁጭ ብላ ነው የምትውለው። የምትበላው ከሌሎቹ የተለየ ነው። የምትለብሰውም ከከተማ የመጣ ልብስ ነው። ግቢ ውስጥ ብዙ ሰው አለ። ገበሬዎች፣ እረኞችና የቤት ውስጥ አገልጋዮች ይኖራሉ። ከነሱ ልጆች ጋር መጫወት ብትፈልግም አይፈቅዱላትም። የቤቱ ራስ የሆነው ሽመልስ የሚመጣው ማታ ነው። በፈረስ ታጅቦ ይመጣል። ሲገባ እሷን ግንባሯን ስሞ ነው የሚቀመጠው። ምግብ የሚመገበውም ከሷ ጋር ነው። ሁሉም ሰው ይፈራዋል። እሷም እንደሌሎቹ ትፈራዋለች። በተለይ ደግሞ ሲናደድ ማንም ሰው ከፊቱ አይቆምም። ሽመልስ እድሜው 50ዎቹ መጨረሻ ላይ ቢሆንም ሲታይ ግን ገና የ30 ዓመት ወጣት ነው የሚመስለው። የሰርጉ ቀን እየተቃረበ ነው፣ ግን ዝግጅቱ ፈዟል። ያቺ ቀኔና የሕይወቴ ልዩ ቀን ናት። ስለዚህ ምንም የሚጎል ነገር እንዳይኖር በማለት ለአንደኛው አገልጋይ ነገረው። የ8 ዓመቷን ሕይወትን ለማግባት የሰርግ ዝግጅት እየተደረገ ነው። አያቶቿ ለሷ ሳይጨነቁ ያለ ርህራሄ ለዚህ ሰውዬ ሰጧት። እሷ ግን አሁንም ምን እየተካሄደ እንደሆነ አታውቅም። በጣም ወደሷ እየተመለከተ ባንቺ እድሜ ያሉና ካንቺ ከፍ የሚሉ ሴቶች ለምርጫ ቀርበውልኝ ነበር፣ ግን የኔ ምርጫ አንቺ ሆንሽ። አባትሽ የኔ ሥራ ተቃራኒ ነው። ሁልጊዜም እኔን ማንቋሸሽና ማዋረድ ይሞክር ነበር። ለዓመታት የገነባሁትን ስሜንና ሀብት ንብረቴን ሊያሳጣኝ ጫፍ ላይ ደርሶ ነበር። ግን መጨረሻው ጥሩ አልነበረም። ቅጣቱን ሰጠሁት። ግን እኔን ባይፈታተነኝ እሱ ላይ ምንም አላደርግም ነበር። አሁን ያመፀኛውን የመሳፍንትን ልጅ ላገባ ነው ብሎ ፈገግ አለላት። ማን እንደሚያገባ እንኳን ግልጽ አልሆነላትም። በዝምታ እየተመለከተችው ነው። እያወራት እያለ በመሃል ወሬውን አቋርጦ ጉንጯ ላይ ያለውን ጭረት ተመለከተ። ወደሷ ተጠግቶ በእጁ እየነካካ ካየ በኋላ ይሄ ሮማን የመሰለ ጉንጭሽን ምንድነው እንደዚህ ያደረገሽ አላት። ነገሩ ቀላል ስለመሰላት ነገረችው። ወርቅዬ ጋር እየተጫወትን እያለ ሳታይም በጥፍሯ ጫረችኝ አለችው። ሽመልስ በጣም ተናደደ። በጩኸት አጋዦቹን ጠርቶ ወርቅዬንና አባቷን ይዛቸውና አለው። ነገሩ ቀላል ስለመሰላት ነው እንጂ እንደዚህ የሚያናድደው መሆኑን ብታውቅ አትነግረውም ነበር። ወርቅዬና አባቷ መጥተው ፊት ለፊት ቆሙ። በፍርሃት አንገታቸውን አቀርቅረዋል። በተለይ ወርቅዬ በጣም ከመፍራቷ የተነሳ እንባ እየተናነቃት ነው። ሽመልስ ከተቀመጠበት ተነስቶ ፊት ለፊት ቆመ።
የወርቅዬ አባት በፍርሃት የፈለቀውን ላብ እየጠረገ የሰራውን ስተት ምንድነው ብሎ ጠየቀ። ሽመልስም በንዴት የደም ስሮቹ እየተወጣጠሩ ነው። ልጅ ትልቅ ጥፋት አጥፍታለች፣ ለመንካት እንኳን የመሳሳለትን ጉንጭ በጥፍሯ ቧጭራታለች አለው። አሁን እነ ወርቅዬ ብቻ ሳይሆኑ ሕይወትም በጣም ፈርታለች። ወርቅዬ እየተንቀጠቀጠች መናገር ጀመረች። እየተጫወትን ነበር፣ ግን ሆን ብዬ ሳይሆን ሳላያት ነው የሆነው። ጋሼ ይሄ ጥፋቴ ነኝ እንጂ የአባቴ አይደለም። ስለዚህ መቀጣት ካለብኝ እኔ ነኝ የምቀጣው አለች። ስትናገር በፍርሃት ትንፋሿ ይቆራረጣል። ሽመልስም ያለምንም ማዘኔታ ውሳኔውን ነገራቸው። አሁኑን ዕቃችሁን ሰብስባችሁ ሂዱ አላቸው። በትንሿ ነገር እንደዚህ መሆኑ የሚያናድድ ነገር ነው። ሕይወት የጥፋተኝነት ስሜት እየተሰማት ነው። ባልናገር ኑሮ አይባረሩም ነበር። ስለዚህ የኔ ጥፋት ነው አለች። በንዴት ተነስታ ወደ መኝታ ቤቷ ሄደች። እንደ ከፋት ያስተዋለው ሽመልስ ተከትሏት ገባ። ከጎኗ ቁጭ ብሎ ምን እንደሆነች እያባበለ ጠየቃት። እሷም ያደረገው ነገር የጥፋተኝነት ስሜት እንዲሰማት እንዳደረገ ነገረችው። በቃ አንቺን የሚከፋሽ ከሆነ አላባረራቸውም አላት። በሷ ምክንያት ከመባረር ዳኑ። ከዛ ጊዜ ጀምሮ ወርቅዬና ሕይወት የልብ ጓደኛ ሆነዋል። ወርቅዬ በተወሰነ ዓመት ትበልጣታለች፣ ግን የጓደኝነት ጥምረታቸው በጣም ደስ የሚል ነበር። ከመባረር ስላዳንሽን እናመሰግናለን። ከዚህ የምንባረር መስሎኝ ደንግጬ ነበር። አባቴና እኔ የምናርፍበት ቦታ እንኳን የለንም ነበር አለቻት። ሕይወት አንዳንድ ነገሮችን ማወቅ የጀመረችው ከወርቅዬ ጋር የልብ ጓደኛ ከሆነች በኋላ ነው። ሽመልስ ቀን ሙሉ የሚውለው ትንሽ ራቅ ብሎ ያለ ቤት ውስጥ ነው። እዛ ቦታ ብዙ ሰዎች ይመጣሉ። የሚመጡት ከሽመልስ እርዳታ ፈልገው ነው። ሽመልስ ጠንቋይ ነው፣ መተት ይሰራል። እሱ ጋር መጥተው ያልተሳካላቸው ሰዎች የሉም። እሱም በጣም ሀብታም ነው። ከገጠር እስከ ከተማ ስሙ የገነነ ነው። ባለሀብቶች ከሱ ቤት አይጠፉም። ገና እምቡጥ ሴቶችን ይወዳል። የብዙ ታዳጊ ሴቶችን ሕይወት አበላሽቷል። አሁን ተራው የሕይወት ነው። እሷን በዚህ ዕድሜዋ ማግባት ስለፈለገ የሕይወት አያቶች ፈቀዱለት። ምክንያቱም እሱ የጠየቃቸውን ስለሚያደርጉ ነው። እነሱ በሀብት የተትረፈረፉት በሱ ነው። አሁን ደግሞ የማይፈልጓትን የልጃቸውን ልጅ አሳልፈው ሰጥተዋታል። ወርቅዬ ከሕይወት ትንሽ በሰል ስለምትል አንዳንድ ነገሮችን እየነገረቻት ነው። አያቶቿ እዚያ ያመጧት እናቷን ለማገናኘት ሳይሆን ሽመልስ እንዲያገባት መሆኑን ስትነግራት ፈራች። እቺ ልጅ ከወር በኋላ ገና 9 ዓመቷ ይሞላል። እንዴት ነው 60 ዓመት ሰው የምታገባው? ይህ ጥያቄ ማንንም አላስጨነቀም። ሁሉም ለሰርጉ እየተዘጋጀ ነው። አያቶቿም ለሰርጉ ዝግጅት ቀድመው እንዲመጡ ተነግሯቸዋል። አያቶቼ ሲመጡ አብሬ ሄዳለሁ ውሰዱኝ ብዬ ካለቀስኩ ይወስዱኛል አለች። ወርቅዬ ግን እንደዛ እንደማይሳካላት ነገረቻት። የሚመጡት አንቺን ለመዳር እንጂ ሊወስዱሽ አይደለም። ከዚህ በኋላ ከጋሼ እጅ መውጣት አትችይም አለቻት። አሁን በጣም እየፈራች ነው። ሰርጉ ሳይደርስ ከዚህ ቤት ስለመጥፋት እያሰላሰለች ነው። ግን ምንም የምታውቀው ነገር የለም። ብጠፋም የምትሄድበት ቦታ የላትም። እናቷ ከሀገር ውጭ መሆኗን እንደምታውቀው ወርቅዬን እንድጠፋ ግዢኝ ብላ ጠየቀቻት። እሷ ግን አልችልም አለች። ምክንያቱም ጋሼ እኔ እንዳገዝኩሽ ካወቀ አባቴን ከሥራ ያባረርብኛል። በጣም ከተናደደ ደግሞ እዛ አስፈሪና ጨለማ ከሆነ እስር ቤት ያስረዋል አለቻት። ሕይወት ስለ ጨለማው እስር ቤት የምታውቀው ነገር የለም። ገና ዛሬ መስማቷ ነው። በደንብ እንድትነግራት ፈለገች። ቦታው የት እንደሆነም ጠየቀቻት። ይህ እስር ቤት የሽመልስ አያት ያሰራው እስር ቤት ነው። እዚህ እስር ቤት ውስጥ ብዙ ሰዎች ታስረዋል። አብዛኞቹ እዛው ነበር የሞቱት። አንዳንዶቹ ምሕረት ተደርጎላቸው ወጥተዋል። ቦታው የትልቁ ቤት ስር ላይ ነው። ቁልፉም ከሽመልስ ውጪ ማንም አይዘውም። መግቢያው በጓሮ ባለችው ትንሽዬ ጎጆ በኩል እንደሆነ ወርቅዬ ነገረቻት። ይህንን ሁሉ ያወቀችው አባቷ ሲያወራ ሰምታ ነው። ይህንን ቦታ በጣም ትፈራዋለች። ምክንያቱም በጣም ቀዝቃዛ እንደሆነና ብዙ አይጦች እንዳሉ ስለሰማች ነው። እዛ ያሉ እስረኞች በ3 ቀን አንዴ ምግብና ውሃ ይሰጣቸዋል። ከዛ ውጪ የሚጸዳዱትም እዛው ነው። ይህንን ሰውዬ ከምታገባ እዛ ውስጥ መደበቅ ይሻላታል።
ሕይወት ሌላ ሐሳብ አልመጣላትም። ወርቅዬን እባክሽ አግዢኝ ብላ ለመነቻት። በማያስነቃ መልኩ እዛ ውስጥ እንድገባ አርጂኝ ስትላት በጭራሽ አይሆንም፣ ያ ቦታ እንኳን ላንቺ ለትልቅ ሰውም ከባድ እንደሆነ አባቴ ሲያወራ ሰምቻለሁ አለች። እዛ ቦታ ባልገባም እኮ ከዚህ መጥፋት አይቀርም፣ ግን ወደማላቀው ቦታ ከሄድኩ ሽመልስ አፈላልጎ ያገኘኛል፣ እዚህ ኮንኩ ግን ሊያገኘኝ አይችልም አለች። ወርቅዬ ብትፈራም ሕይወት አባቷንና እሷን ከመባረር ስላዳነቻቸው ያችን ውለታ ለመክፈል ስትል እሻግዝሻለሁ አለቻት። ሰርኬና ኤፍሬም የመሳፍንትን ቤተሰቦች በድብቅ እየተከታተሉ ነው። የመሳፍንት ቤተሰቦች የልጃቸውን ልጅ ለ60 ዓመቱ ጠንቋይ ለመዳር አንድ ቀን ሲቀረው ወደ ሰርግ ዝግጅቱ እየሄዱ ነው። በአሁኑ ግን እንደምናገኛት ውስጥ እየነገረኝ ነው አለ ኤፍሬም። ሰርኬ በጭንቀት ተንፈሳ እኔም እንደዛ እየተሰማኝ ነው፣ ግን በጣም ፈርቻለሁ አለችው። እጇን አጥብቆ በመያዝ መራመዱን ቀጠለ። አይዞሽ አትፍሪ፣ አብሬሻለሁ፣ ልጃችንን በሰላም እናገኛታለን፣ ስንመለስ እሷን ይዘን የምንመለሰው በዚህ እርግጠኛ ሆኚ አላት። የኤፍሬም በራስ መተማመን እንድትረጋጋ ያደርጋታል። ከጎኔ ሆኖ የሚደግፈኝ ሰው አለ ብላ እንድትተማመን እያደረጋት ነው። የመሳፍንትን ቤተሰቦች ተከትለው የሽመልስ ቤት ደረሱ። ግቢው በጣም ትልቅ ነው። የሚወጣው የሚገባው ሰው ብዙ ነው። እነሱ ሲገቡ ሰርኬና ኤፍሬም ከግቢው በር ፊት ለፊት ራቅ ብለው ቆሙ። ይሄ ቦታ ምንድነው? እዚህ የመጡት ለምንድነው? እያሉ እርስ በርስ ይጠያየቃሉ። ግን ስለ ቦታው ማናቸውም አያውቁም። ኤፍሬም ትንፋሹን አስተካክሎ ወደ ውስጥ ለመግባት ወደሚሄዱት ሰዎች ጠጋ ብሎ እዚህ ቤት ድግስ አለ እንዴ ብሎ ጠየቀ። ሴትዮዋም በመገረም እየተመለከተችው ጋሼ እኮ ሊያገቡ ነው፣ ሰርጋቸው ነው፣ ትንሽ ስራ እንስራና በረከት ይድረሰን ብለን ነው ዛሬ የመጣ ነው። ምን ነው አዲስ ነህ እንዴ? ጋሼ ሊያገቡ እንደሆነ እንዴት አልሰማህም አለችው። ኤፍሬምም ሳያስነቃ እንደሚያገቡ ሰምቻለሁ፣ ግን ነገ መሆኑን አላወቅኩም ነበር ብሎ ስለነገረችው አመስግኖ ወደ ሰርኬ ተመለሰ። እዚህ የመጡት ለሰርግ ነው፣ ስለዚህ ሕይወት እዚህ አይደለችም፣ እንመለስና ሌላ መፍትሄ እንፈልግ አላት። ሰርኬ ግን ውስጧ የሚነግራት ልጇ እዚህ እንዳለች ነው። ልጄ እዚህ ናት፣ ውስጤ እየነገረኝ ነው አለች። እንደዛ ከሆነ በድፍረት ወደ ውስጥ እንግባ ብሎ አደፋፈራት። እሷም ተከትለው ወደ ውስጥ ገቡ። ግቢው በሰዎች ትርምስ ተሞልቷል። በሬ ጥለው የሚያርዱ ወንዶችና ሽንኩርት የሚከትፉ ሰዎች እንዲሁም ከወዲህ ከወዲያ የሚሯሯጡ ታዳጊ ልጆች አሉ። ሰርኬ ከልጆቹ መሃል ልጆቿን መፈለግ ጀመረች፣ ግን የለችም። የመሳፍንት አባት ትልቁ ቤት በር አካባቢ ነው። እጁን ወደ ኋላ አጣምሮ በጭንቀት ይንጎራደዳል። ሽመልስም በንዴት የሚይዘው የሚጨብጠው አጥቷል። እነ ሰርኬ በርቀት ሽንኩርት የሚለጡ መስለው እየተከታተሉ ነው። ሽመልስ የልጇ እጮኛ እንደሆነ ብታውቅ ጉሮሮውን ታንቀው ነበር፣ ግን አላወቀችም። የሷ ትኩረት የመሳፍንት አባት ላይ ነው። በጣም የተጨነቁ ይመስላሉ። ምን ገጥሟቸው ነው አለ ኤፍሬም በሹክሹክታ። እነሱ ካሉበት በስተቀኝ በኩል የዳሱን እንጨት ተከትላ አንዲት ልጅ እየተከታተለች ነው። እነሱ አላዩአትም። ሰርኬ ግን የልጅቷ ሁኔታ አይኗን ስቧታል። እነሱን እያየች በፍርሃት መዳፏን ታፋትጋለች። ሰርኬ ለኤፍሬም አሳየችው። እሱም ልጅቷን በአይኑ መከታተል ጀመረ። ወዲያው ሽመልስ ወደ ወርቅዬ አባት በመሄድ ልጄ ታለች ብሎ ጠየቀው። እሱም ልጁን መፈለግ ጀመረ። ወርቅዬን አላያችኋትም እያለ የሚሯሯጡትን ልጆች ጠየቀ። ኤፍሬም በጣቱ እያመለከተ ተደብቃ በፍርሃት ስታይ የነበረችውን ወርቅዬን እያመለከተ እዛ አንዲት ልጅ አለች፣ እሷን ከሆነ የምትፈልገው አለው። የወርቅዬ አባት ኤፍሬምን አመስግኖ ሄደ። መናገርህ ለልጅቷ መጥፎ አይሆንም ብዬ ተስፋ አደርጋለሁ አለች። ወርቅዬ አባቷ እጇን እየጎተተ ወደ ሽመልስ ወሰዳት። ሽመልስና የመሳፍንት አባት ወደ ውስጥ ይዘዋት ገቡ። የወርቅዬ አባት ልጁን ይዘዋት ሲገቡ አብሮ እንዲገባ አልተፈቀደለትም። በር ላይ ቆሞ እየጠበቀ ነው። በጣም እንደፈራ ያስታውቃል። ሰርኬ ተነስታ ወደ እሱ ሄደች። ኤፍሬምም ተከተላት። ቅድም ስትፈልጋት የነበረችው ልጅህ ናት ብለው ጠየቁት። እሱም አዎ ብሎ መለሰ። ውስጡ በጣም እንደተጨነቀ ፊቱ ላይ ይታያል። ምነው ታዲያ የተጨነክ ትመስላለህ? ችግር አለ እንዴ ብሎ ኤፍሬም ጠየቀው።
አጠያይቁ ረጋ ያለና በወንድማዊነት መልክ ነበር። የወርቅዬ አባት በጭንቀት ተንፍሶ ልጄ ስተት ሰርታ ይሆናል ብዬ ፈርቻለሁ አለ። ኤፍሬም ቀስ በቀስ ያውጣጣው ነው። በመጨረሻም የተፈጠረውን ነገር ነገረው። ሙሽራዋ የወርቅዬ ጓደኛ ናት እና ማውን ጠፍታለች። የኔ ልጅ የምታውቀው ነገር ካለ ሊጠይቋት ይዘዋት ገቡ አለ። ሰርኬ ተረጋግታ ያንተ ልጅ እኩያ ከሆነች በጣም ልጅ ናት ማለት ነው ሙሽራዋ ብላ ጠየቀችው። ኧረ እንደውም ከኔ ልጅ በተወሰነ ታንሳለች፣ ግን ጋሼ መርጠዋታል። እሳቸው ልጅ ነው የሚፈልጉት። እናንተ እንዴት ይሄንን አታውቁም? አዲሶች ናችሁ እንዴ ብሎ በጥርጣሬ ጠየቃቸው። እነሱም ከዚህ በፊት መተው እንደሚያውቁና ሰርጉ ላይም እንደተጠሩ ነገር ግን ስለ ሙሽራዋ ምንም የሚያውቁት ነገር አለመኖሩን ነገሩት። ኤፍሬምና ሰርኬ ወደ ነበሩበት ተመልሰው ከጎናቸው ተቀምጣ ሽንኩርት የምትከትፈውን ወጣት ማውራት ጀመሩ። እሷ አብራርታ ነገረቻቸው። የሚያገባው ሰውዬ የታወቀ ጠንቋይ እንደሆነና አሁን የሚያገባት ልጅ የመሳፍንት ልጅ እንደሆነች ነገረቻቸው። ሰርኬ በድንጋጤ ተንቀጠቀጠች። ኤፍሬም እጇን ይዞ አይኖቿን እያየ አረጋጋት፣ ግን እሷ አልቻለችም። ተነስታ ወደ ትልቁ ቤት አመራች። ኤፍሬምም ተከትሏት ሄደ። ስትገባ የወርቅዬ አባትም ተከትሎ ገባ። ሽመልስና የመሳፍንት አባት ወርቅዬ እንድትነግራቸው እያስጨነቋት ነበር። የመሳፍንት አባት ሰርኬን ሳይ ደነገጠ። ሰርኬ ዘላ አንገቱን አነቀችው። ልጄ የት ናት እያለች ጮኸችበት። ሕይወት በቅዝቃዜው ምክንያት ጥርሷ እርስ በርሱ እየተጋጨ ነው። እዚህ ምድር ቤት ስትገባ በጣም ፈርታ ነበር፣ ግን ያንን አስፈሪ ሰው ከማግባት እዚህ በስብሶ መቅረት ይሻላታል። ቁልፉን የሰረቀችው እሷ ናት። ከወርቅዬ ጋር ሆነው ማንም ሳያቸው ምድር ቤቱን ከፍተው እሷ ከገባች በኋላ ወርቅዬ ቆልፋ ቁልፉን ከነበረበት አስቀመጠችው። አሁን ሕይወት እዚህ ናት። ከሰርጉ ለማምለጥ የመረጠችው ይሄንን ነው። በጣም የሚዘገንን ሽታ አለ። ፊት ለፊቷ ሁለት ወንዶች አሉ። ጺማቸውና ጸጉራቸው በጣም ረጅም ነው። ሰውነታቸው ከመክሳቱ የተነሳ ስጋ ያላቸው አይመስሉም። አይጦቹ ሲሯሯጡ ሰው ያለ አይመስልም። ሕይወት ፈርታ ጥግ ላይ ነው የተቀመጠችው። ሁለቱ ወንዶች እስካሁን ምንም የተናገሯት ነገር የለም። በዝምታ እያዩት ነው። አይጦቹ በፊት ለፊቷ ሲያልፉ ተሳቃ አይኗን ትጨፍናለች። አንደኛው ተነስቶ ወደ እሷ ተጠጋ። ሕይወት በዚህ ሰዓት ነበር እዚህ መደበቋ ስተት መሆኑ የገባት። ፈርታለች። ሰውነቷ እየተንቀጠቀጠ ነው። ሰውየው ወደ እሷ ተጠግቶ በደከመ ድምፅ ምን አድርገሽ ነው ዘይት ወረወርሽው በማለት ጠየቃት። ወደ እሷ የተጠጋው ድምፁ የደከመ ስለሆነ ስለማትሰማው ነው። እሷም ስለፈራች ምንም መመለስ አልቻለችም። ፈገግ ለማለት ሞከረ። የተሰነጣጠቀው ከንፈሩ ተገልጦ የወየቡ ጥርሶቹ መታየት ጀመሩ። እሱ ያደረገው ፍርሃቷ እንዲለቃት ነበር። እሷ ግን ይበልጥ ፈራችው። አሁንም እስክትነግረው እየጠበቃት ነው። ካልነገረችው እንደማይሄድ ስላወቀ ነገረችው። የሽመልስ ሙሽራ እንደሆነችና ከሱ ለማምለጥ እየሞከረች እንደሆነ ሲያውቅ አዘነላት። አንቺ ገና ልጅ ነሽ፣ በዚህ ዕድሜሽ እንዴት ቤተሰቦችሽ ፈቀዱ አላት። አሁንም ድምፁ ብዙም አልተሰማትም። በዝምታ አይኖቿን እያቁለጨለጨች ታየዋለች። ሰውየው ወደ ነበረበት ተመለሰ። ለረጅም ሰዓት እንቅልፍ አልወሰዳትም ነበር። ፍርሃቱም ቅዝቃዜውም ከአቅሟ በላይ ሲሆን ሰመመን ውስጥ ገባች። የምታየው ቅዠት አስፈሪ ነው። ከሰዓታት በኋላ የምድር ቤቱ በር ተከፈተ። ይህኔ ደንግጣ ተደበቀች። ሁለቱ ወንዶች ምግብ የመጣላቸው መስሏቸው አንገታቸውን ቀና አድርገው እየጠበቁ ነበር። ግን ምግብ ሳይሆን ሌላ ሰው ነው የመጣው። ሰርኬና ኤፍሬም ልጃቸውን ለማግኘት ብለው የወሰዱት እርምጃ በስተመጨረሻም እዚህ ቀዝቃዛ ዋሻ ውስጥ እንዲወረወሩ አድርጓቸዋል። ኤፍሬምን ስለደበደቡት ደካክሟል። ሰርኬ በንዴት ተሞልታ እየተሳደበች ነበር። ዞር ብላ ሁለቱን ወንዶች ተመለከተች። በጣም ያስፈራሉ። ከነሱ ራቅ ብለው ተቀመጡ። ሕይወትን ሲጠይቃት የነበረው ሰውዬ ፊቱን አዙሮ ተቀምጧል። ያኛው ግን አፍጥጦባቸዋል። ሕይወት ከተደበቀችበት በቀስታ ወጣች። ሳይዋት ደነገጡ።
ሰርኬ የልጇን ፊት መለየት አልቻለችም። ምክንያቱም እዚህ ውስጥ ያለው የብርሃን ጭላንጭል ደካማ ስለሆነ ነው። በተጨማሪም እሷ የምታውቃት የ4 ዓመት ሕፃን እያለች ነበር። ኤፊና ሰርኬ የደነገጡት ቺን የምታክል ልጅ እንዴት እዚህ ጥሏታል ብለው ነው። ከነሱ ራቅ ብላ ተቀመጠች። ሰርኬ ወደ በሩ አንገቷን ቀና አድርጋ መጮህ ጀመረች፣ ግን ማንም አይሰማትም። ሕይወት በጣም ተጨነቀች። ጩኸቱን ለማስቆም ቢመጡ ያገኙኛል የሚል ፍርሃት ሞልቷታል። በመጮህ የምናመጣው መፍትሄ የለም፣ መጀመሪያ እንረጋጋና በደንብ እናስብበት አለ ኤፍሬም ሰርኬን ዝም ለማስባል። መጀመሪያ ከነበሩት አንደኛው ሰውዬ በደከማ አቅሙ እየሳቀ ነው። ያለማቋረጥ ሲስቅ ኤፍሬም ተናደደ። ምንድነው የሚያስቅ? አሁን ያለበት ሁኔታ እንኳን ሊያስቅ ፈገግ አያስብልም ነው ወይስ እብድ ነህ አለው። ሰውየው አሁንም መሳቁን አላቆመም። በቃቶ ብላ ሰርኬ ኤፍሬምን አረጋጋችው። እኛ ለረጅም ዓመት እዚህ ነበርን፣ ግን መውጣት አልቻልንም። እናንተ ዛሬ መጣችሁ ከዚህ ስለመውጣት እያሰባችሁ ነው አለ። አንተ ከዚህ አልወጣም ብለህ ራስህን ከሁኔታው ጋር አላምዳል። እኛ ግን ከዚህ እንደምንወጣ እርግጠኞች ነን። እንዳንተ ራሳችንን አልገደልነውም አለ ኤፍሬም። ሰውየው አሁንም መሳቅ ጀመረ። ሕይወት አሁንም በሰመመን ውስጡና የሚያስጠላ ቅዠት ያንገላታት ነው። ሰርኬ በጣም አሳዝናታለች። ወደ ሕይወት ተጠግታ ቁጭ አለች። ሕይወት በፍርሃት ሸሸቻት። አይዞሽ አትፍሪ፣ እንዲሞቅሽ ላቅፊሽ ስለፈለግኩ ነው አለቻት። ይህኔ ሕይወት ወደ ሰርኬ ተጠጋች። እቅፏ ውስጥ እንደገባች ነበር ሰላማዊ እንቅልፍ የወሰዳት። እናትና ልጅ መሆናቸውን ባይተዋወቁም አንዳች ኃይል እያቀራረባቸው ነው። ሰርኬ ማልቀስ ጀመረች። ልጄን እንደዚህ እቅፌ ውስጥ ባስገባት እንዴት ደስ ባለኝ፣ ግን ለዛ የታደልኩ አይደለሁም አለች። ኤፍሬም ወደ እሷ ተጠግቶ ተቀመጠ። አሁን የማዘኛና የማልቀሻ ጊዜ አይደለም። ከዚህ የምንወጣበት መፍትሄ እንፈልግና ከዚህ እንውጣ፣ ከዛም ልጃችንን እናገኛታለን ብሎ አጽናናት። ሰርኬ ግን ማልቀሷን አላቆመችም። የማይረባውና ጠማማው ዕድሌ ከኔ አልፎ ተርፎ ላንተም ተረፈ፣ አንተ እዚህ ቦታ ላይ እንድትገኝ ያደረግኩ እኔ ነኝ አለችው። በዚህ ንግግሯ ተቆጣት። ባንቺና በእኔ መካከል እንደዚህ አይነት ነገር የለም፣ ችግራችንን አብረን እንፈታለን አላት። ከትንሽ ቆይታ በኋላ ሰርኬ ሕይወትን እንዳቀፈች እንቅልፍ ሸለብ አደረጋት። ይህኔ ፊቱን አዙሮ ተቀምጦ የነበረው ሰውዬ ወደ ኤፍሬም በመምጣት ከዚህ ለመውጣት ያቀድከው ዕቅድ ካለ አግዝሃለሁ አለው። ኤፍሬም ሰውየውን ከላይ እስከ ታች እየተመለከተ ነው። በዚህ አቅሙ በምን ሊያግዘኝ ይችላል ብሎ እያሰበ ነው። ምንም ሐሳብ አልመጣልኝም፣ ግን ከዚህ ለመውጣት የምችለውን አደርጋለሁ አለው። እንደዛ ከሆነ በደንብ እናስብበት ብሎ ወደ ቦታው ተመለሰ። ፊት ለፊት ተቀምጦ ሰርኬን ይመለከታታል። የሰውየው አስተያየት ያልተመቸው ኤፍሬም ለምንድነው ሚስቴ ላይ የምታፈጥባት ብሎ ጠየቀው። ይህኔ ደንግጦ ፊቱን አዙሮ ተቀመጠ። ሰርኬ ከእንቅልፏ ስትነቃ ኤፍሬም ከጎኗ ቁጭ ብሎ አይኔን ከጨፈንኩ እነዚህ ወንዶች አንድ ነገር ሊያደርጉሽ ይችላሉ ብዬ ፈርቻለሁ አላት። እሷ እንደተነሳች ሕይወትም ከእንቅልፏ ነቃች። ሰርኬ ፈገግ ለማለት እየሞከረች ቅዝቃዜውን ትንሽ ተከላክዬልሻለሁ ብዬ አስባለሁ አለቻት። እሷም ባውንታ ጭንቅላቷን ከፍ ዝቅ አደረገች። ወዲያው በሩ ሲከፈት ተሰማቸው። ኤፍሬምና ሰርኬ ወደ በሩ በፍጥነት ተጠጉ፣ ግን ለመውጣት አይችሉም። የተከፈተው ወርቅዬን ለማስገባት ነበር። ወርቅዬ በሕይወት መጥፋት ምክንያት ተቀጣ ነው እዚህ የገባችው። የት እንደሄደች አልናገርም ስላለች እዚህ አስገቧት። በፍርሃት ሹክክ ብላ ቆመች። እሷ ከገባች በኋላ በሩ ተቆለፈ። ሕይወትን ፍለጋ ባይኗ ማተረች። አንደኛው ሰውዬ አሁንም እየሳቀ ብዙ ሰው ወደኛ እየተላከልን ነው፣ አሁን ብቻችንን አይደለንም አለ። ሰርኬ ወርቅዬን አቀፈቻት። አይዞሽ ከዚህ እንወጣለን፣ ልጄን እንዳገኛት ልትረጂኝ የምትችይው አንቺ ብቻ ነሽ አለች። ወርቅዬ ግን አሁንም ሕይወትን ባይኗ እየፈለገቻት ነው። ሕይወት በሩ መዘጋቱን ስታረጋግጥ ከተደበቀችበት በፍጥነት በመውጣት ወደ ወርቅዬ ሮጠች። ወርቅዬም ፈገግ አለች። ሲገናኙ ተቃቀፉ። እነዚህ ታዳጊ ልጆች ከእድሜያቸው በላይ እያሳለፉ ነው። ሰርኬ ፈዛ በዝምታ እየተመለከተቻት ነው።
ወርቅዬ ወደ ሰርኬ ያየች ሕይወት ማለት እኮ እሷ ናት አለቻት። ሰርኬ ራሷን መቆጣጠር ስላልቻለች ወደቀች። ሕይወት በድንጋጤ ወደ ኋላ ፈግፍጋ መጀመሪያ ካናገራት ሰውዬ ጎን ቆመች። ኤፍሬም ሰርኬ እንድትነቃ ጉንጯን መታ መታ እያደረገ ተነሺ፣ አሁን መጨረሻው ላይ ደርሰናል እያላት ነው። ወርቅዬ ወደ ሕይወት ተጠግታ እቺ ሴት ጋሼንና አያትሽን ልጄን አምጡ እያለች ስትጮህባቸው ነበር፣ ግን ጋሼ እዚያ አስገባት አለቻት። ከጎኗ የነበረው ሰውዬ ሕይወትን እያየ አይኑ በእንባ ተሞላ። ኤፍሬም እንደምንም ብሎ ሰርኬን አስነሳት። ሰርኬ አይኗን እንደገለጠች ወደ ሕይወት ነበር የተመለከተችው። እንባዋ ያለ ከልካይ እየፈሰሰ ነው። ልጄ ይቅር በይኝ አለቻት። ሕይወት ስለደነገጠች ምን ማድረግ እንዳለባት አታውቅም። በዝምታ አቁማለች። ሰርኬ ወደ እሷ በመጠጋት እኔ እናትሽ ነኝ፣ እኔ ያሳለፍኩትን ሕይወት እንዳታሳልፊ ብዬ ለመስራት ጥዬሽ ወደ አረብ ሀገር ሄድኩኝ፣ ግን ጥዬሽ መሄዴ ስተት ነበር አለቻት። ሕይወት ስታዳምጣት ከቆየች በኋላ አያቴ ነግራኝ ነበር፣ ለኔ ብለሽ እንደሄድሽ አውቃለሁ፣ ግን ብጠብቅሽ አልመጣልሽ፣ አያቴ መጥቶ ወደ እናትሽ ልውሰድሽ ሲለኝ በጣም ደስ ብሎኝ ነበር፣ ግን እዚህ ስመጣ ጋሼን ያገኘሁት አለቻት። ያ ሰይጣን የሆነ ሰው ያደረገሽ ነገር አለ? ጎርቶሻል? አለ ኤፍሬም በንዴት ተሞልቶ። ሕይወት አይኗ በእንባ ተሞላ። በጣም ፈርቼ ነበር። እሱን ላገባ እንደሆነ ወርቅዬ ስትነግረኝ ፈርቼ ነበር። እናቴ በመጣችና ከዚህ ነገር ባስወጣችኝ ያልኩ ጠብቅ ነበር። እናቴ እንኳን ባትመጣ አያቴ ትመጣለች እያልኩ ስጠብቅ ነበር፣ ግን አልመጣችሁም። ስለዚህ ወርቅዬን እዚህ እንድገባ አግዥኝ አልኳት። እዚህ ባልደበቅ ኑሮ የጋሼ ሚስት ሆን ነበር። ሰርኬ አጥብቃ በማቀፍ ወደዚህ አካባቢ ስመጣ እዚህ እንደሆንሽ ውስጤ ነግሮኝ ነበር። ይሄ ሁሉ እንዲደርስብሽ ስላደረኩ በጣም ይቅርታ። አሁን መጥቻለሁ። ከዚህ ነገር ይዤሽ እወጣለሁ። ደስ የሚል አዲስ ሕይወት እንጀምራለን አለቻት። ኤፍሬም ከዚህ ጉድጓድ ራሱንና ሌሎችን እንዴት እንደሚያስወጣ እያሰላሰለ ነው፣ ግን ምንም መንገድ ሊያገኝ አልቻለም። ሰርኬ ደግሞ ልጇን በአንድ ጎን ወርቅዬም በሌላ ጎን ሸጉጣ ሙቀት እየሰጠቻቸው ነው። ፊት ለፊት ያለው አንደኛው ወንድ እስካሁን ፊቱን በትክክል አስተውላ አላየችውም። አሁንም ራሱን እየደበቀ ነው። እናንተስ መቼ ነው የገባችሁት? ስትታዩ በጣም የቆያችሁ ትመስላላችሁ አለች። ያኛው ፊቱን እንዳዞረ ነው። አንደኛው ግን እሷን እየተመለከተ ነው። ዓመታትን አስቆጥረናል። እሱ በምን ምክንያት እዚህ እንደተገኘ አላውቅም። እኔ ግን የዛን ሰይጣን ሰውዬ ሥራ ለማጋለጥ ምርመራ ላይ ነበርኩ። የፖሊስ መርማሪ ነበርኩ። አገልጋይ መስዬ ለረጅም ጊዜ ሰርቻለሁ። ማስረጃዎችን ሰበሰብኩ። ልክ እንደኔ ሽመልስን ማጋለጥ የሚፈልግ አንድ ሰው ነበር። እሱን የፖሊስ መሆኔን ያውቅ ነበር። እንዴት እንዳወቀ አላውቅም። አብዛኞቹን ማስረጃዎች እሱ ነበር የሰጠኝ። በአካል አላውቀውም፣ ግን የማርፍበት ቦታ አስቀምጦልኝ ያገኛለሁ። እኔ ሙሉንም ማስረጃ ሰብስቤ ለአንደኛው አለቃዬ ሰጠሁት። እሱ ግን ከሃዲ ነበር። ማስረጃዎቹን አቃጥሎ ለሽመልስ አጋለጠኝ። በእሳት አደጋ እንደሞትኩ አስመስለው እኔን እዚህ ማሰቃየት ጀመሩ። አሁን ላይ ተረሳው ይመስለኛል። እጮኛዬ ሌላ ወንድ አግብታ አዲስ ሕይወት ጀምራ ይሆናል። እናቴም በኔ ሞት በሐዘን ተኮራምታ ይሆናል። ጓደኞቼ እንደ ግርሳት እየተንገበገቡ ይሆናል። ምናልባት አሁን መሞቴን ላይ ይቀበል ይችላል። ነገሮችን የመፈልፈል ባህሪ ያለው ትንሽ ፍንጭ ካገኘ ዝም አይልም። ለረጅም ጊዜ ተስፋ ነበረኝ። ጓደኛዬን አሁን መጥቶ ከዚህ ያወጣኛል የሚል ሐሳብ ነበረኝ። አሁን ግን ተስፋ እየቆረጥኩ ነው። ግን እድል ቀንቶኝ ከዚህ ከወጣው ሁለቱም ማለትም ሽመልስና ከሃዲውን ፖሊስ እገላቸዋለሁ አለ። ሰርኬ ተገረመች። ሽመልስ እጁ ረጅም መሆኑን ስታውቅ መፍራት ጀመረች። እዚሁ ብንቀርስ ብላ አሰበች። የመርማሪውን ታሪክ ከሰማች በኋላ ያኛውን ጠየቀችው። አንተስ እንዴት ነው የገባኸው? ደግሞ ለምንድነው ጀርባህን ሰጥተህ የምትቀመጠው ብላ ጠየቀችው። እሱ ምንም ምላሽ አልሰጣትም። በዝምታ እንደተቀመጠ ነው። መርማሪው ስለ ሰውየው ማውራት ጀመረ። እኔ እዚህ ስመጣ እሱ ነበር፣ ሌላ ሰውም ነበር። አንደኛው ሞተ፣ ሌላኛውን ደግሞ ከዚህ አስወጡት። ይሄ ግን እድሜ ልክ የሚያሰቃይ ጥፋት ነው መሰል የሰራው አለ።
ሰውየው አሁንም ፊቱን አልመለሰም። ከትንሽ ቆይታ በኋላ ሰርኬ ሽንቷን መሽናት ፈለገች። ከዚህ መውጣት ስለማይፈቀድ የሚጸዳዱት እዚህ እንደሆነ ግልጽ ነው። ሽታው ያስታውቃል። ለኤፍሬም ሽንቴ መጣ ብላ በቀስታ ስትነግረው ፊቱን አዙሮ የተቀመጠው ሰውዬ ሰምቷታል። በምልክት አመለከታት። ቀደም ሕይወት ተደብቃበት የነበረው ቦታ ላይ እንድትሸና ነገራት። ያኔ በጺምና በረጅም ጸጉር የተሸፈነው ፊቱን ተመለከተች። አዲስ አልሆነባትም። በተለይ ደግሞ አይኖቹን ታቃቸዋለች። ሽንቷን ሸንታ ስትመለስ በደንብ ለማየት ሞከረች። እሱ ግን ከሷ እየተደበቀ ነው። ለረጅም ሰዓት ፊቱን እስከሚያዞር ስትጠብቅ ነበር፣ ግን አልዞረም። ኤፍሬም ቁጭ ባለበት ተኝቷል። ልጆቹም የሰርኬ ጭን ላይ ተኝተዋል። ሰውየውም እንቅልፍ ላይ ነው። ሁሉም ሲተኙ ፊቱን ያዞራል ብላ ስላሰበች እሷም የተኛች አስመስላ አይኗን ጨፈነች። ያኔ ተነስቶ ወደ ሰርኬ በቀስታ ተራመደ። ፊት ለፊቷ ተቀምጦ በዝምታ ይመለከታታል። ወደ እሷ እንደመጣ ስለገባት በቀስታ አይኗን ገለጠች። ደንግጦ ተነሳ። ይህንን ሰው ታውቀዋለች። ማወቅ ብቻ አይደለም፣ የሕይወቷ አንድ አካል የነበረ ሰው እንደሆነ ተሰምቷታል። ግን አንድ ማመን ያልፈለገችው ራሷን ውሸት ነው ብላ የገደበችው ነገር አለ። በጭራሽ መሆን የማይችል ነገር ነው አለች። እሱም ወደ ቦታው ሊመለስ ሲራመድ ለስልስ ባለ ድምፅ መሳፍንት ብላ ጠራችው። ደንግጦ አረማመዱ ጠፋበት። እዛው ደርቆ ቆመ። አንተ ነህ ወይስ መስሎኝ ነው አለችው። እሱም በብስጭት መለሰላት። ከሌላ ሰው ጋር ተመሳስዬብሽ ነው አላት። ግን እሱ እንደሆነ እርግጠኛ ሆናለች። እርግጠኛ ነኝ አንተ ነህ አለችው ሲቃ እየተናነቃት። ይሄ ሰው መሳፍንት ነው። እዚህ ዋሻ ውስጥ ለረጅም ዓመት ቆይቷል። ያኔ ታሞ ያለ ቤተሰቦቹ እንዲድንላቸው ወደ ሽመልስ ይዘውት መጡ። ከቀን ወደ ቀን እየዳነ ሄደ። ግን ከዛ ግቢ መውጣት አይችልም ነበር። ሽመልስን አያከብረውም። ሁልጊዜም ይናገረዋል። በአገልጋዮቹ ፊት ያዋርደው ነበር። ከዛም አልፎ ማስረጃዎችን ለፖሊስ አሳልፎ መስጠት ጀመረ። አሁን እዚህ ዋሻ ውስጥ አብሮት የታሰረው መርማሪ በድብቅ መረጃ ሲያገኝ የነበረው ከመሳፍንት ነበር። ይህን የደረሰበት ሽመልስ መሳፍንትን እድሜ ልኩን ለማሰቃየት ወሰነ። ለቤተሰቦቹ ሙቷል ብሎ የሌላ ሰው አስክሬን ጠቅልሎ እንዲቀብሩ አደረገ። እሱን ግን እዚህ ወይኔ የሆነ ዋሻ ውስጥ ወረወረው። መሳፍንት እያለቀሰ የሆነውን ሁሉ ለሰርኬ ነገራት። ሁሉም ከተኙበት ተነስተው እያዳመጡ ነበር። ኤፍሬም ከሰርኬ ጋር ለመሆን ትልቅ ተራራ ፊት ለፊቱ እንደበቀለ ቢያውቅም ለመሳፍንት ከማዘን አላገደውም። ሕይወት እዚያ አሰቃቂ ዋሻ ውስጥ ብትሆንም በስተመጨረሻ እናትና አባቷን አግኝታለች። እንደምንም ብዬ ከዚህ እንድትወጡ አደርጋችኋለሁ፣ አትፍሩ አለ። የሕይወትን እጆች በተሰነጣጠቀው ከንፈሩ እየሳመ። ሰርኬ በሐዘኔታ ነበር የምትመለከተው። ያንን የመሰለ ሸበላ ወንድ አሁን እንደዚህ ሆኖ ማየት በጣም የሚያም ነገር ነው። ኤፍሬም ደግሞ እሷን እየተመለከተ ነው። ከዚህ በኋላ እኔን ላትፈልገኝ ትችላለች ብሎ ፈርቷል። መርማሪው መሳፍንትን በአድናቆት እየተመለከተው ነው። ይህን ሁሉ ጊዜ ለምን አልነገርከኝም ብሎ ጠየቀው። መሳፍንትም ነገርኩ አልነገርኩ ምን ለውጥ ይመጣል ብለህ ነው ብሎ መለሰለት። እዚህ ዋሻ ውስጥ ያሉ ሰዎች በአንድም በሌላም በኩል የሚያገናኛቸው ነገር አለ። አንዱ ሌላኛውን አይጎዳም። ሰርኬና መሳፍንት ልጃቸውን ከመሃል አስቀምጠው ሲያወሩ ኤፍሬም በቅናት አንገቱን ያቀረቅራል። ምንም ነገር አይናገርም። በዝምታ ከመመልከት ውጪ የሚያደርገው ነገር የለም። ሕይወት ልክ እንደ አባቷ ታየኛለች፣ ከኔ ጋር እንደ አባትና ልጅ እንሆናለን ብሎ ጓጉቶ ነበር። ግን አሁን እንደማይሆን እያየ ነው። ሕይወት የአባቷ አቅፍ ውስጥ ናት። በሷ ምክንያት ወላጆቿ ይቀራረባሉ የሚል ስጋት አለው። ሰርኬም ግራ ገብቷታል። ከዓመታት በፊት ድንገት ያጣችው ወንድ አሁን ተመልሶ መጥቷል። አሁንም ለሱ ልቧ እየመታ ነው። በሌላ በኩል ለሷ ሲል ችግር ውስጥ የገባው እንዳለ ኤፍሬም ስለሚወዳት ለሷ ብሎ እዚህ ቦታ ላይ አለ። እሷን ብትሆን ትወዷለች። ያፈቀረችው መስሏት ነበር። ግን መሳፍንትን ስታይ ያ ሁሉ ነገር ጠፋ። እንደ መሳፍንት አታፈቅረውም። ገና ከዚህ ዋሻ ሳትወጣ ምን ማድረግ እንዳለባት እየተጨነቀች ነው። መሳፍንት ሰርኬን ያፈቅራታል። ከሷ ውጪ የኔ የሚለው ሰው የለውም። የልጅ አባት አድርጋ
ስሙ እንዳይረሳ አድርጋለች። እሷም ሌላ ወንድ ጋር ግንኙነት ብትጀምርም አሁን እሱ እንዳለ ስታውቅ የተሰማት ስሜትን አስተውሏል። በሱ ምክንያት የጀመረችው አዲስ ሕይወት ሊበላሽ እንደሆነ ገብቶታል። ከዚህ ሲወጡ ኤፍሬምን ትታ ወደሱ እንደምትመለስ እርግጠኛ ነው። ግን መሳፍንት እሷን ደስተኛ ማድረግ አይችልም። እዚህ ዋሻ ውስጥ ነው የኖረው። በሽተኛ ሆኗል። ከዚህ ወጥቶ ጤነኛ ሆኖ እንደማይኖር እርግጠኛ ነው። በዛ ላይ ደግሞ ወንድነቱ ተኮላሽቷል። ከዚህ ሁሉ በኋላ ባሉ ነው መኖር እንደማይችል ያስባል። አንድ ነገር ማድረግ አለብኝ ብሎ እያሰበ ነው። ሰርኬ ስትተኛ ወደ ኤፍሬም ተጠግቶ ተቀመጠ። እንደማየው ከሆነ ሰርኬን በጣም ተወዳታለህ አለው። ኤፍሬምም ዞር ብሎ ሰርኬን በመመልከት አዎ በጣም ወዳታለሁ፣ እሷን ያስደስታታል ብዬ የማስበውን ነገር ከመወሰን ወደ ኋላ አልልም አለ። ሰርኬን ካንተ የመለየት ሐሳብ የለኝም፣ ግን አንድ ቃል እንድትገባልኝ የምፈልገው ነገር አለ። ሰርኬንና ልጄን ላንተ አደራ ሰጥቻለሁ አለው። ኤፍሬም በዝምታ እያዳመጠው ነው። ከዚህ የምንወጣበት አንድ ዕቅድ እያሰብኩ ነው። ለዚህ ዕቅዴ ደግሞ የቀበቶ ብረት ያስፈልገኛል አለው። ኤፍሬምም በቅንነት አውልቆ ሰጠው። ሽመልስ ሰርጉ ስለቀረ በጣም ተናዷል። ያቺ የማትረባ ልጅ አዋርዳኛለች፣ ካገኘኋት በቀላሉ አልምራትም እያለ ነው። የመሳፍንት አባትም የሕይወት መጥፋት አበሳጭቶታል። የሷ ደህንነት ሳይሆን ሰርጉን ስላበላሸችው ነው የተናደደው። የሰርጉ መሰረዝ ብዙ ሰው ሰምቷል። የሰርኬ እናትም ሰምታለች። ልታገባ የነበረችው የሷ የልጅ ልጅ እንደነበረችና አሁን ከሰርጉ ለማምለጥ እንደጠፋች ስትሰማ ደነገጠች። ትንሿን የልጅ ልጄን ምን ውስጥ ነው ያስገባዋት ብላ እያለቀሰች ነበር። ይህን ነገር ወደ ፖሊስ ጣቢያ ሄዳ ተናገረች። ቃሏን የተቀበላት በቅርቡ ከሌላ ቦታ የመጣው አዲሱ መርማሪ ናሆም ነበር። ናሆም የሽመልስን ጉዳይ መመርመር ከጀመረ በጣም ቆይቷል። ግን እስካሁን እሱን የሚይዝበት በቂ ማስረጃ አልነበረውም። ጓደኛው መርማሪ ክብሮም ከሱ ጋር አብሮ ይሰራ ነበር። የሁለቱ ጥምረት ሽመልስን ለመጣል አንገዳግዷል። ግን ድንገት ክብሮም በእሳት አደጋ እንደሞተ ተነገረው። ከባድ ሐዘን ውስጥ ነበር። ግን እሱ ቢሞትም ናሆም ግን ተስፋ አልቆረጠም። አሁን የሰርኬ እናት ጥሩ መንደርደሪያ ሰጥተዋለች። የሴቶችና ሕፃናት የሚመለከታቸውን አባሎቹን አናገረ። ሕይወት ገና የ9 ዓመት ልጅ እንደሆነችና አያቶቿ ሽመልስ ከተባለ የ60 ዓመት ሰውዬ ጋር ሊያጋቧት እንደነበር፣ አሁን ግን እንደጠፋች ሲሰሙ ከሱ ጋር ወደ ሽመልስ ቤት ገሰገሱ። የሰርኬ እናትም ከነሱ ጋር አብራ ነበር ሄደችው። ሽመልስ ፖሊሶቹ ሲመጡ ተረጋግቶ ተቀመጠ። የመሳፍንት አባትም ራሱን አረጋግቷል። የሰርኬ እናት ግን ስታየው ራሷን መቆጣጠር አልቻለችም። የልጅ ልጄን አምጡ እያለች መጮህ ጀመረች። ፖሊሶቹ እሷ ዝም እንድትል አድርገው ጥያቄያቸውን መጠየቅ ጀመሩ። ናሆም ውስጥን የሚያዩ የሚመስሉት አይኖቹን የመሳፍንት አባት ላይ ተክሎ እየተመለከተው ሕይወት የት ናት ብሎ ጠየቀው። አለች፣ ራቅ ያለ ቦታ የአባቷን ዘመዶች ለመተዋወቅ ሄዳለች አለ። የሰርኬ እናት ጣልቃ ገብታ እየዋሸ ነው አለች። አሁንም ናሆም ዝም አስባላት። በጓሮ አሰሳ ሲያደርግ የነበረ አንደኛው የፖሊስ አባል ከየት እንደመጣ የማይታወቅ የጩኸት ድምጽ እየተሰማኝ ነው አለ። ሌሎች አባላቶች ጩኸቱ ከየት እንደሆነ ለማወቅ ወደ ጓሮ ዞሩ። ናሆምና ሌሎቹ እዚሁ እነ ሽመልስን እያፋጠጡ ነበር። ናሆም በድጋሚ ሽመልስንና የመሳፍንትን አባት እየተመለከተ ሕይወት የት ናት ብሎ ጠየቃቸው። እነሱ ዝም ቢሉም ከኋላ ግን ያለችበትን ያውቃሉ ብሎ መለሰ። ሁሉም ተመለከቱት። ይሄ ሰው የወርቅዬ አባት ነው። ሽመልስ ግራ ገብቶታል። ሕይወት የት እንዳለች ለማወቅ ያልፈነቀለው ድንጋይ አልነበረም። ግን አሁን የወርቅዬ አባት ያለችበትን ያውቃሉ እያለ ነው። ሕይወትና የኔ ልጅ እንዲሁም ሌሎች ሰዎች የታሰሩበትን ቦታ ላሳያችሁ እችላለሁ አለ። ናሆም የወርቅዬን አባት ተከትሎ ሄደ። ሌሎች ፖሊሶች ሽመልስንና የመሳፍንትን አባት መጠበቅ ጀመሩ። የወርቅዬ አባት በጓሮ ወዳለችው ጎጆ ይዞት ገባ። መሳፍንት ከኤፍሬም የቀበቶውን ብረት ተቀብሎ በብረቱ ጫፍ ጭካኔ በተሞላበት ሁኔታ የእጆቹን የደም ስር ቆረጣቸው። ሁሉም ተኝተው ስለነበር ማንም አላየውም። ሰርኬ አይኗን ስትገልጥ ነበር ያየችው። በድንጋጤ ስትጮህ ሁሉም ተነሱ።
ወደ መውጫው ሄዳ ድምጿን ከፍ አድርጋ መጮህ ቀጠለች። እርዱን እያለች ነበር። ፖሊሶች የሰሙት ድምጽ የሷን ነበር። ኤፍሬም አቅፎ ያዛት። መሳፍንታውን በሕይወት የለም አለ። ወርቅዬ ሕይወትን አቅፋ ጥግ ላይ ቆመዋል። ሁለቱም በድንጋጤ እያለቀሱ ነበር። መርማሪ ክብሮምም አንገቱን አቀርቅሮ ስቅስቅ ብሎ እያለቀሰ ነው። ወዲያው በሩ ተከፈተ። የወርቅዬ አባትና መርማሪ ናሆም ወደ ውስጥ ገቡ። ሽታው አፍንጫ ይሰነፍጣል። ወርቅዬ አባቷን ስታይ ሩጣ አቅፉ ውስጥ ገባች። ልጄ ደርሼልሻለሁ አላት። አሁን ከዚህ አስቀያሚ ቦታ የሚወጡበት ሰዓት ነው። ግን ደግሞ ትንሽ ቀደም ብሎ የመሳፍንትንም ሕይወት ያተርፉት ነበር። የሰርኬ እናት የልጇ እግር ላይ ወድቃ ይቅርበይም ብላ ለመነቻት። ሰርኬ ግን እናቷን ገፋቻት። ከዚህ በፊት እንደ እናት ኃላፊነት ተሰምቶሽ አያውቅም። ከዚህ በኋላም ካንቺ ጋር የሚያስተሳስረኝ ነገር አይኖርም። እናቴ ነሽና ክፉ ነገር እንዲገጥምሽ አልሻም፣ ግን ቢገጥምሽ እጄን ላንቺ አልዘረጋልሽም በማለት የልጇንና የኤፍሬምን እጅ ይዛ ፊቷን አዙራ ሄደች። ወርቅዬም ከአባቷ ጋር በሌላ አቅጣጫ መራመድ ጀመረች። ሕይወት ዞር ብላ እጇን አውለበለበችላት። ወርቅዬም ፈገግ ብላ እጇን አውለበለበች። አሁን ቢለያዩም ምናልባት ወደፊት ሕይወት ታገናኛቸው ይሆናል። ሁለቱም አብረው ያለፏቸው ብዙ ፈተናዎች አሉ። በእነዛ ፈተናዎች እርስ በርስ ተጣምረዋል። መቼም ቢሆን አይረሳሱም። ናሆምና ክብሮም ተቃቅፈው እያለቀሱ ነበር። ክብሮም ሲቃ እየተናነቀው እንደምትመጣ ተስፋ ነበረኝ ጓደኛዬ ያለው። የመሳፍንት አባት እጁ በካቴና ታስሯል። የልጁ አስክሬን ከዋሻው ሲወጣ ሽመልስን በጥላቻ ዓይን እየተመለከተው ነበር። ልጄ ሞቷል ብሎ የሌላ ሰው አስክሬን እንዲቀብር አድርጎታል። ሽመልስ እጅ ከፍንጅ ስለተያዘ ተስፋ ቆርጧል። አበቃው። ከፊያሜታ አምሃ። እንግዲህ ወዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስላል። ታሪኩ እንደወደዳችሁትና በርካታ ቁም ነገሮችን እንዳገኛችሁበት እምነቴ ነው። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ ማድረግ እንዳትረሱ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።